አሁንም ቢሆን ከሌላ እምነት ስለ እስልምና ልጠይቅ አልገባሁም። ነገር ግን ሙስሊም ነን ብለው ሲጨቃጨቁና እስልምናን ሲያሰድቡ ስላየሁኝ ገብቼ እኒህ ሰዎች ሙስሊሞች አይደሉም ልታውቁ ይገባል። እንደዚህ የሰውን እምነት የሚሳደብ ሙስሊም የለም። ለምን እኛ ሙስሊሞች መመሪያችን ምንድነው የሚለው? እምነት እንዲከበር ከፈለክ የራስ እምነት ተከብሮ እንዲኖር ከፈለክ የሌላን እምነት አትንካ ነው። በቃ ባጭሩ ሾርት ልጅ እምነት እንዲከበር ከፈለክ ዜና እኮ አይደለም እኔ የምነግርህ ያለሁት እኛ በልብ ወለድ የሚያምን ሰው ነው የምንጠላው እንጂ በማስረጃ ችግር የለብንም። አምጣ። እናንተ ምን ማን ናችሁ? ዋቢያ እኛ አህለ ሱናዎች። አህለ ሱናማ አይደለህም እግር አለው ብለህ አህለ ሱና ነው ሱና ድብን ያና አህለ ሱና አንተ አህባሽ ነህ። ምን ይታወቃል? አህባሽ ማለት ነው ያው አህባሽ ሀበሻዊ ካንተ ጋር አይደለም ያወራው ከሷ ጋር ነው። እነዚህ ናቸው ሲጀመር እስልምናን እያሰደቡ ያሉት። ስለ ሙስሊሞች እያሰደቡ ያሉት በአማርኛ ያልሆነ ቃል እየተናገሩ ነው ሲጀመር ማለት ነው። የማያውቁትን አላዋቂ ሳሚ ንፍጥ ይለቀልቃል ይባላል። እነዚህ አንድ ዕውቀት የለም ዜሮ ዲግሪ ናቸው። አሁን ቅርብ ጊዜ የመጡ ሰዎች ናቸው። ካንተ ጋር እኮ አላወራሁኝም። ውጪ ስለ እስልምና እየዋሸሽ አንቺ እንዴት ነው ከሷ ጋር ምናምን ታያለሽ? ቤቱ አንተ አይደለም እሷ ነውና እሷ ታስወጣኝ። ሙስሊም ከሆንሽ አውራ ሙስሊም አይደለሽም ወሃቢያ ነሽ አንቺ። በቃ ይሄን ነው ወቂ መጀመሪያ ወይም ጴንጤ ነሽ አንቺ። እነሱ ናቸው ሲጀመር አሁን እፎይንም እዛ ደረጃ እንዲደርስ ያደረጉት። ሙስሊምና እስልምናን እያሰደቡ ያሉት እነሱ ናቸው። ብራዘር ክርስቲያን ሰውን ከየው እፎይ እንደዛ እንዲለፈልፍ ያደረጉት የወሃቢያ ኡስታዝ ተብዮች ናቸው። እንድናገር ድንበር እንዳልፍ ያደረጉት እነሱ ናቸው። እስኪ ምን ብለው ሰላም የለውም ይሳደባሉ። ይኸው አንድ ነገር እንገር እኔ ብዙ ጊዜ እየገባሁ እናገራለሁ። ለምሳሌ እኛ ኢየሱስ ክርስቶስ ሲባል ኢየሱስ ክርስቶስን አንሳደብም። ለምን? እንደኛ እምነት ኢየሱስ ክርስቶስ ሙስሊም ነው ብለን ስለምናምን ነብይ ነው ብለን ስለምናምን ኢየሱስ ክርስቶስን መሳደብ አይቻልም። አንድን ሰው ያንተ ጌታ ብለን ይሳደባሉ ማለት ነው። እነዛ ይሳደባሉ ማለት ነው አይደል? ምን ጥርጥር አለው? ወሃቢያዎች ይሳደባሉ። ይሄ ስድድብ በምንድን ነው የመጣው? ወሃቢያዎች ተሳዳቢዎች ናቸው እና ምን ጥርጥር አለው? የወሃቢያ ኡስታዝ ተብዮች እንዲፈለጉ ፈልጋለሁ። በራሴ ልንገርህ እንዲፈለጉ የሰው እምነት የሚሳደቡ ሰዎች ተፈልገው በህግ እንዲጠየቁ ፈልጋለሁ። ሾርት ሊሄን ነው ገባ? በእስልምና ስም የሚነግዱ ሰዎች እንዲያዙና በህግ ቅጣታቸው እንዳገኙ ፈልጋለሁ። አላህ ምን ይኖረው ስለማቅ ማለት ነው። አንቺ ልትነግረኝ አትችልም፣ ግን እኔ በዚህ ዙሪያ ላይ መልስ አልሰጥም። አንቺ ሙስሊም አይደለሽም እያለ ነው። ስለዚህ በዚህ ዙሪያ ላይ ሐሳብ ስጪ። ማነህ እኔ ምፈይኝ የምትለው ሰው አብዱ wait just wait hold on ብሩኬ እንዲናደርግ ፌሩዛና እሱ ማን ከሁለታቸው ማን ሙስሊም እንደሆነ እንወቅ እስኪ። የሁለቱ ያወሩ ፌሩዛ አለሽ ገብቻለሁ ይኸው እስኪ ምንድነው አንተ የምትፈልጊው? ደስ ይላል። እሺ ተረጋጋ። ገብቻለሁ ለማለት ነው። ሰብቁ ሊሳን ይባላል በእኛ። እሺ በቃ እሺ ተረጋጋ። ፌሩዛ አለሽ ወሃቢያ እንትነሽ ወሃቢያ ነሽ ወይስ ምንድነው? አላህ ካርሽ በላይ ነው። አላህ ካርሽ በላይ ነው ብለሽ ታምኛለሽ? አዎ ካርሽ በላይ ነው ብዬ አምናለሁ። ስለዚህ ወሃቢያ ነሽ ማለት ነው አይደል? ካርሽ ነኝ ወሃቢያ ነኝ። አዎ እንደዛ ነው እንግዲህ። እሺ ወሃቢያ ከሆንሽ አላህ ማለት አላህ ሁሉ ቦታ መገኘት ይችላል ወይስ ደግሞ በአካሉ ብቻ ነው ሁሉ ቦታ መገኘት የሚችለው? በምንድነው በእውቀቱ ነው ምናምን የምትሉት እንደዛ ነው አይደል? አሁን ለምሳሌ ነው ባላህ ባትዙሪያ ላይ ባላህ አካል አለው ስለምትያንቺ ስለምታምኚ ወሃቢያዎች አካል አለው ብላችሁ ታምናላችሁ። ስንጠይቃችሁ ደግሞ መልሱልን። ባት አለው ብላችሁ ታምናላችሁ፣ እጅግር አለው ብላችሁ ታምናላችሁ። ስንጠይቃችሁ መልሱልን። እያንዳንዱ ስቴፕ ባይ ስቴፕ እየሄድን ስለምንሄድበት ማለት ነው። እሺ አሁን እንትኑን ጀምር ከአርሹ ማለት ነው። አላህ አርሽ ላይ ነው ብለሽ የምታምኚ ከሆነ ሁሉ ቦታ የሚገኘው በምኑ ነው? በመጀመሪያ አላህ አካል አለው ሲባል እንደኔ እንዳንቺ አይነት የሚባለው አካል እኔ እዛ ላይ አላወራሁሽም እናቴ። እኔ እዛ ላይ አላወራሁሽም። ያወራሁሽ ምንድነው አላህ ሁሉ ቦታ ይገኛል ወይ በእውቀቱ ነው ወይ በአካሉ ነው የሚገኘው? እኔ በዚህ ዙሪያ ላይ ማውራት መልስ መመለስ አልፈልግም። ሌላ ጥያቄ ለሌላ ነገር ነበር የገባሁት። በዛ አታውቂውም ማለት ነው። እሺ ባት አለው አላህ ባት አለው ነገርኩሽ። በዚህ ዙሪያ ላይ ምንም አይነት መልስ መስጠት አልፈልግም። እሺ ቁርአንሽ ላይ እናሳይሽ አላህ ባት እንዳለው እናሳይሽ። አላህ ምን ይኖረው ስለማቅ ማለት ነው። አንቺ ልትነግረኝ አትችልም፣ ግን እኔ በዚህ ዙሪያ ላይ መልስ አልሰጥም። ካወቅሹ ለምንድን ነው ካወቅሹ ለምንድን ነው የምትመጪው? ካወቅሹ ለምንድን ነው አትመልሽልኝ? ለምንድን ነው ማመልሽልኝ? ቆይ አንዴ ብሩኬ ለምንድን ነው ማመልሽልኝ? እህታችን ምንድን ነው መልስልሽ? ጥያቄ እየጠየቅን ነውና አላህ ባት አለው ወይ ብዬ ጠየቅኩሽ። አላህ እግር አለው ወይ ደግሞ አላህ እጆች አሉት ወይ? እሺ ኢየሱስ ክርስቶስ በሁለት እጆቹ ያጨበጭባል፣ ሁለት እግር አለው፣ ይራመዳል ይላል። ይሄንን አንቺ
አሁን ሁሴን እንደዛ ሲል ሰምቼዋለሁ። በነገራችን ላይ ቀድቼው መጥቻለሁ። እሱን መረጃ ታመጫለሽ። እሺ አሁን ክርስቶስ ላይ ሳይሆን እኛ በስጋ ተገልጧል፣ እኛ አምላክ በስጋ ተገልጧል ብለን ስለምናምን ምንም ብንል የምናምንበት ነገር ነው የተናገርሽው። ኦኬ አምላክ በስጋ ስለተገለጠ እኛ ስለመሰለ ብለን ስለምናምን ማለት ነው፣ ስለሆነ ብለን ስለምናምን። ስለዚህ ከአላህን ከክርስቶስ ጋር ያወዳደርሽ ይሄ ነው በስጋ ያልተገለጠና በስጋ የተገለጠ አንድ አይደለም። ስለዚህ አታመሳሲው። ሲቀጥል እኔ ጠየቅኩሽ። ስለዚህ እኔ ደግሞ መልሱን ሰጠሁሽ። የኔ አምላክ አካል አለው፣ እጅ አለው፣ እግር አለው ሲባል እንደኔ እንዳንቺ አይነት አካል አይደለም ብዬ መለስኩልሽ። ከዚህ ውጭ ምንም አይነት መልስ አልመልስልሽም። አላህ አካል አለው ብለሽ ታምኛለሽ ወይ ነው እኔ እንጂ የማን ይመስላል አልጠየቅኩሽም። ሀያቲ የማን ይመስላል ምን ይመስላል አልጠየቅኩሽም። አዎ አላህ በገለጸው አለኝ ባለው በገለጸው መልኩ እንቀበላለን እኛ ሙስሊሞች። ከዛ ውጪ ግን ይሄ ይመስላል ብለን አናብራራው። ማነሽ ፌርዛ እኛ ሙስሊሞች ብለሽ አትናገር ማለት ነው። ወሃብዬ ወንድም እኔ ካንተ ጋር አይደለም ያወራሁት ከሷ ጋር ነው። እነዚህ ናቸው ሲጀመር እስልምናን እያሰደቡ ያሉት። ስለ ሙስሊሞች እያሰደቡ ያሉት በአማርኛ ያልሆነ ቃል እየተናገሩ ነው ሲጀመር ማለት ነው። የማያውቁትን አላዋቂ ሳሚ ንፍጥ ይለቀልቃል ይባላል። እነዚህ አንድ እውቀት የለም፣ ዜሮ ዲግሪ ናቸው። አሁን ቅርብ ጊዜ የመጡ ሰዎች ናቸው። ካንተ ጋር እኮ አላወራሁኝም። ውጪ ስለ እስልምና እየዋሸሽ አንቺ እንዴት ነው ከሷ ጋር ምናምን ታያለሽ? ቤቷ ሙስሊም አይደለሽ እሷ ነውና እሷ ታስወጣኝ። ሙስሊም ከሆንሽ አውራ ሙስሊም አይደለሽም፣ ወሃቢያ ነሽ አንቺ። በቃ ይሄን ነው ወቂ መጀመሪያ፣ ወይም ጴንጤ ነሽ አንቺ። ይሄን በመጀመሪያ እኔ ሙስሊም አይደለሽም ስትል ከፍረሃል አንተ ማለት ነው። ሙስሊም አይደለሽም አልኩሽ። አላህ ከአርሽ በላይ ነው እያልሽ ሙስሊም በይ እሱን አንቺ ምንም አታውቂም ደንቆሮ። ውጪ አስወጫት። እነሱ ናቸው ሲጀምር አሁን እፎይንም እዛ ደረጃ እንዲደርስ ያደረጉት። እስልምናን እያሰደቡ ያሉት እነሱ ናቸው። ሙስሊም አይደለችም ለማለት መሰረቱ ምንድን ነው? አንቺስ እሱን ለመቃወም አንተ ማን ነህ ጠይቀኛል። እንዳይ ጥያቄ ነው። ግን ብራዘር ክርስቲያን ሲሆን እፎይ እንደዛ እንዲለፈልፍ ያደረጉት የዋሃብያ ኡስታዝ ተብዮች ናቸው። እንድናገር ድንበር እንዳልፍ ያደረጉት እነሱ ናቸው። እስኪ ምን ብለው ሰላም የለውም። ይሳደባሉ። ይኸው አንድ ነገር እንገርህ። እኔ አንድ ነገር እንገርህ። ብዙ ጊዜ እየገባሁ እናገራለሁ። ለምሳሌ እኛ ኢየሱስ ክርስቶስ ሲባል ኢየሱስ ክርስቶስን አንሳደብም። ለምን? እንደኛ እምነት ኢየሱስ ክርስቶስ ሙስሊም ነው ብለን ስለምናምን፣ ነብይ ነው ብለን ስለምናምን ኢየሱስ ክርስቶስን መሳደብ አይቻልም። አንድን ሰው ያንተ ጌታ ብለን ይሳደባሉ ማለት ነው። እነዛ ይሳደባሉ ማለት ነው አይደል? ምን ጥርጥር አለው? ወሃቢያዎች ይሳደባሉ። ይሄ ስድድብ በምንድን ነው የመጣው? ተሳዳቢዎች ናቸው እና ምን ጥርጥር አለው? አሁንም የምነግርህ ነገር ይኸው እስካሁን ድረስ አንድ ነገር ተሳደቡት። ቆይ እናንተ ለምንድን ነው ወሃቢያዋን ናቸው አይደለ? ለምንድን ነው የምትሳደቡት? አይ ሙስሊም ወንድምሽ እኔ አንድ ነገር እንገርህ ብራዘር፣ ተሳዳቢዎች ናቸው እያለ ነውና ለምንድን ነው የምትሳደቡት? እየሰማኸኝ ነው? ካሌብ እየሰማኸኝ ነው? እኔ እፎይ እንደሚፈለገው ሁሉ የዋሃብያ ኡስታዝ ተብዮች እንዲፈለጉ ፈልጋለሁ። በራሴ ልንገርህ፣ እንዲፈለጉ የሰው እምነት የሚሳደቡ ሰዎች ተፈልገው በህግ እንዲጠየቁ ፈልጋለሁ። ሾርት ሊሄን ነው ወቅ ገባ። በእስልምና ስም የሚነግዱ ሰዎች እንዲያዙና በህግ ቅጣታቸውን እንዳገኙ ፈልጋለሁ። ገብቶሃል? ለምን የማያውቁትን ነገር ሚዲያ ላይ እየወጡ የሚለፈልፉ ነገር ስላለ ማለት ነው። እኔ ልንገርህ፣ እኔ ግን እኮ አንድም አይተርፍም። በዚህ አሁን አንድም ኡስታዝ የተባለ ነገር የዋሃብያ አይተርፍም እኮ። ይሄ እኮ የነሱ ነዋ። ምን ይሁኗ ይያዝ። ለምን በል እስካሁን ለምሳሌ ተታቀርቧቸው የነበሩ ልጆች ነበሩ አይደለ? ስታቀርቧቸው የነበሩ ሰዎች ነበሩ። ቅድም ኡስታዝ እያላችሁ አንድም ኡስታዝነትን የሚወክሉ አይደሉም። ጽንፈኞች ናቸው እነዛ። ሙሉ በሙሉ አገር ለማፍረስ እስልምና ለማፍረስ ህዝብን ለህዝብ ለማባቃት የመጡ ሰዎች ናቸው። ተልኳቸውን ባላቅም ማለት ነው። ተረዳኸኝ? አንድም ምንም እውቀት የላቸውም ምንም እውቀት የለም ማለትህን ቆይ አንዴ፣ ምንም እውቀት የላቸውም ማለትህን እደግፈዋለሁ። ለምን እኔ ብዙ ጊዜ አይቻለሁና እውቀት የላቸውም። እስልምና ላይ እውቀቱ የላቸውም። እውቀቱ ፌሩዛን ስጣት፣ እድሉን ስጣት። ፌሩዛን እድሉን ስጣት። ኡስታዞች ታዝቤያለሁና ኡስታዞችሽ ምንም አይነት እውቀቱ የላቸውም። ተሳዳቢዎች ናቸው። ለምንድን ነው ቁርአናቸውን ማንበብ እስልምናቸውን ማወቅ የተሳናቸው? ለምንድን ነው የሚሳደቡ? ለምንድን ነው በማያውቁ ጭራሽ ሙስሊሞች አይደሉም? ጭራሽ 100% ነው እርግጠኛ ነኝ። በቃ እሺ፣ ሰላም ሆኖ ለምን ይሄ እግር አለው እጅ አለው ባቱን ይገልጣል የሚል ሰው ይሄ ፈጣሪ
እኛ ሙስሊሞች አላህ Subhanahu Wa Ta'ala በአካል ባህሪ የሚገልጽ አይደለንም እንዴ ፌሩዛ ሙስሊም ሊሆን አይችልም። እስኪ ሐሳቡን ተስተስቲ ኖ ፌሩዛ አንቺ ምን ታረጋለሽ? ውጭ አሰዳቢ ለምን ትሰድባታለህ? ቆይ አንቺ ፌሩዛ ለምን ፌሩዛ አድምጪ። አሁን አብዱ ዝም ይላል፣ አንቺ ደግሞ እሱ እየሰደበሽ ነው አይደል? እሱ አንቺ ሙስሊም አይደለሽም እያለ ነው። ስለዚህ በዚህ ዙሪያ ላይ ሐሳብ ስጪ። ማነህ እኔ የምፈለኝ የምትለው ሰው አብዱ wait hold on ተማዳምጠኝ እያልኩ ያለሁት ነው። ወሃቢያዎች እያጋለጡ ነው ያለሁት ነው። አሁን ብሩኬ እንዲህ እናድርግ። ፌሩዛና እሱ ማን ከሁለታቸው ማን ሙስሊም እንደሆነ እንወቅ እስኪ። የሁለቱ ያው ሙስሊም ለመባል ምን ያስፈልጋል? አንተ ጋርስ ምን አለ? እነሱ ጋርስ ምን የለም? እሷ ጋርስ ምን አለ ሙስሊም የሚያደርጋት? አንተ ሙስሊም አይደለም የሚያስብላት ምን መሰረት አላት? ግራውንዱ ምንድነው? እስኪ ሁለታቸው ለፌሩዛ ልስጥና ጥያቄ ልጠይቃት። እሺ ጠይቃትና መልስ ትስጥ። እሺ ዘንባሉሽና የሱም እናንተ አሁን ልክ እንደናንተ አይነት ብቻ ጨብጫቢ ቆይ አንድ ጊዜ አዳምጥ። ቤቱ ያንተ ብቻ አይደለም ወይም ሐዲስ አዳምጭ። እስኪ ፈጣሪ እሷ ትናገር መጀመሪያ። ጥያቄ ይጠይቃትና መልስ ትስጠው። ከዛ እሷም ደግሞ ትጠይቀዋለች በተራ። ቀጥል። ቆይ ይኸውላችሁ በመጀመሪያ እኔ የገባሁት ከእናንተ ጋር ለማውራት እንጂ ከአህባሽ ጋር ጥያቄ መልሽ። እንዴት ፈጣሪን ጀሃነም ውስጥ እሳት ውስጥ እግሩን ያስገባል ብላችሁ ታስባላችሁ? ወሃቢዎች እንዴት ይሄ ቃል እስልምና ሙስሊም ሊያስብል ይችላል? ይሄ በቂ ነው። ወጣች እውነትህን ብለሃል። ሙስሊሞች አይደሉም። ለምንድን ነው ሙስሊሞች አይደሉም? ሙስሊም ቢሆኑ ኖሮ መልስ ይመልሱልኝ ነበረ። ሙስሊሞች አይደሉም። ዋው እኔ እስከዛሬ ሙስሊም ናቸው ብዬ ማስበው ሙስሊሞች አይደሉም። ቆይ ወሃቢያ ካለ ይላክልን፣ ቴክስት አድርጉልን። አንድ ቁጥር ጻፉ ወሃቢያ። ኮመንቱን ኦፍ አድርጋችሁታል። ክፈቱት። እኔ የምነግረው ነገር ክፈቱት። እኔ አሁን በእስልምና ስም በሚነግዱ ሰዎች ምክንያት እስልምናን አትሳደቡ እባካችሁ ክርስቲያኖች ሆይ ብዬ ነው አሁን ጥሪ ማቀርበው እንጂ እኔ አሁን ስለ ቁርአን ስለ ሐዲስ ላወራ አይደለም እዚህ የመጣው። አሁንም ቢሆን ግን እንደዚህ ገብተው ሊፈተፍ የሚፈልጉ ሰዎችን ግን አስቆማለሁ። ተግባባን? እሺ ቆይ አብዱዬ አንዴ። እዚህ ጋር ሁለት ሙስሊሞች አሉ። ሱመያና አህመድ ኑሪ አለክ? ሄሎ ሱመያ ይሻላል ፖዝ ማድረግ። እሺ ሌላ ሙስሊም ላስገባ። አቡ መሐመድ በነገራችን እውነተኛ ሙስሊም ከመካከላችን ስላለ ነው ሌሎቹ ሙስሊሞች መግባት ያልፈለጉት። እስኪ ግቡና ለዚህ እውነተኛ ሙስሊም እውነተኞች እኛ ነን ብላችሁ መልስ ስጡት። እውነተኛ ሙስሊም እኔ እውነተኛ ሙስሊም ነኝ፣ ለሱ መልስ መስጠት እችላለሁ። እሱ እውነተኛ ሙስሊም አይደለም፣ እኔ ነኝ አቡ መሐመድ ግባ ብሎ መናገር የሚችል ስቤሃለሁ። ሙስሊም ለመሆን ትሰራላችሁ። እሱ አካውንት ገዝታችሁ ነው አይደለም? አንዴ ይኸውላችሁ አሁን ሶስት ሙስሊሞች ያላችሁ ከስር ሶስታችሁም አንዴ ሚውት አድርጉ። ገብቻለሁ። አንዴ ሚውት አድርጉ። ኦኬ ተራ በተራ ተከፍታላችሁ። አካውንት ገዝቶ ነው። እሺ ሰዎች እዚህ ጋር ገብቻለሁ። ያ ነው ሰው ራሱ ልጅቷ ፈልጎ ነው። ሰው ራሱ መናገር ትችላለህ። በሌላ አካውንት ገዝቶ ቆይ ኧረ ዝም ብለህ ቆይ አንዴ አንዴ በሌላ አካውንት ነው ሙስሊም ገዝተው ነው። እኛ የምንገዛበት ራሱ ብር ስጠን እስቲ ለእናትህ ብር ሲስጡን ብር ስለኛ ለቤት እንሰራበታለን። ሪፖርት እያደረጉ ስለሆነ ኮፒ ሊንክ አድርጉ ቤቱን ማለት ነው። ሲቀጥል መግዛት ነው የሚያውቁት እነሱ። ገባህ? መግዛት ነው የሚያውቁት። ትክክለኛ ፕሮቴስታንትና ማነው ኦርቶዶክስና ትክክለኛ የእምነቱ የሙስሊም ተከታዮች ብር የላቸውም፣ ደሃዎች ናቸው። እየለመኑ ነው ቤተክርስቲያንና መስጂድ የሚያሰሩት። ይሄን ወቅ ሁሉም ታራኒ ነው ሰው ቤት ነው ሰራው ብር ይስጡኝ እንኳን እንደገና። ኦኬ አቡ መሐመድ አቡ ኤም አሁን ሰላም ነህ? ሰላም ነው እየሰማው ነው።
ደህና ነህ? ሁሉ ሰላም አማን ናችሁ? ተመስገን። ሙስሊም ነህ? አላህ ከአርሽ በላይ ነው። ያ አላህ ከአርሽ በላይ ነው። እኔ ያው አላህ ሱብሓነሁ ወተዓላ በቁርአን እንደነገረን ልንገርህ ልጨርስልህ። ቆይ በዛቱ ነው አላህ ከአርሽ በላይ ዛቱ ነው ሱብሓነሁ ወተዓላ ብሩኬ ወይ ቆይ አንዴ ሀበሽ ነህ ወይስ አለል አርሽ ይስተዋ ይላል። አላህ ከአርሽ በላይ ሆነ ይላል በቁርአኑ ማለት ነው። ካሊ በቃ እሱና ያኛው እንዲያወራው እኔ አህባሽ አይደለሁም። እሱ አንተ ወንድማችን ማለት ወንድማችን አንተ ሙስሊም አይደለም ይልሃል። ለዚህ መልስ አለ? እኔ ነው ወረል የምትለኝ? ያ አንተ ሙስሊም አይደለም እያለክ ነው አንተን ማለት ነው። አንተ ሙስሊም ስለመሆን ምንድነው ማረጋገጫህ? ሙስሊም መሆኔ እኔ በአላህ አንድነት አምናለሁ፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት አምናለሁ። እስኪ ወንድምህን አውራው። እሱ አላህ በቁርአኑ አብዱ አላህ ከአርሽ በላይ ነው። ሀቢቢ አንዴ አላህ ከአርሽ በላይ ነው፣ ከአርሽ ላይ ነው ብለህ ነው የምታምነው? እኔ ማለት ነው እኔ ከአርሽ በላይ ነው። አላህ ሱብሓነሁ ወተዓላ አርረህማኑ ዐለ አርሽ ስተዋ ነው በኢማም ነው። ኦኬ። ስለዚህ አላህ አካል አለው የለውም? በቁርአኑ እንደነገረን በነገረን መሰረት እናስቀምጣለን። አላህ ባት አለው፣ እግር አለው፣ እጅ አለው ብለህ ታምናለህ አይደለ? የኛን እጅ አይመስልም። አይመስልም እንጂ አካል አለው፣ እግር አለው ብለህ ታምናለህ አይደለ? የኛን አይመስልም። ከላይ ወንድምህ ያለው ደግሞ እጅ አለው ሲባል እግር አለው ሲባል የራሱ የሆነ መስፈርት ያስቀምጣል። እስቲ አውሩ ወንድሜ ከላይ ያለው ማለት ነው። ለሱ እስቲ ምንድነው መልስ የምትሰጠው? አውራው አብዱ ቀጥል። በቁርአን ያለውን አይሆንም ካለ ሰማኝ። አብዱ በቁርአን ያለውን አትበል። መጀመሪያ ቃሉ ሊኖር ይችላል። ይህን ቃል በዚህ መልክ የተረጎመ ማን ነው? እሺ ንገረኝ። ከሰለፍ ዓሊም ሙስሊም ነኝ ብለሃል አይደለ? ከሰለፍ ዓሊም በይህ መልክ የተረጎመ ለምሳሌ አንድ ብቻ አልጠይቅህና አላህ ጀሃነም ውስጥ እግሩን ያስገባል ብሎ የተናገረ ዓሊም ማን ነው? በፈጠረህ እስኪ ይሄን ተናገር። እንዴት ይሄ ለአቅል የሚከብድ ቃል ማን ነው የተናገረው? መልስ አሁን በማስረጃ። እሺ በቃ ወደ ቁርአኑ ከመሄዳችን በፊት አላህን እሳት ያቃጥለዋል ብለህ ታምናለህ አንተ? አዑዙ ቢላህ። ሲጀመር ያ ትርጉሙ ሌላ ነው። ሌላ ነው አይደለም። አዳምጠኝ። ያቃጥላል ሳይሆን መጀመሪያ ሲጀመር እግሩን ጀሃነም ውስጥ ያስገባል ብሎ የተረጎመ ዓሊም ማን ነው እያልኩ ነው። የዋሃብያ ዓሊም እንትን አስተማሪ ካልሆነ በስተቀር ከሙስሊሞች ዓሊም ከሰለፈ ሷሊህ ማን ነው ይሄን ያስቀመጠ እያልኩ ነው። ይሄን ብቻ መልስ። አሁን አንተ መጀመሪያ ደረጃ እሳት የሚያቃጥለው መጀመሪያ አትበል። ይሄን መልስ። አሁን ከሰለፍ ዓሊሞች ወይም ከነብዩ አለይሂ ሰላቱ ሰላም አስተምሮት ከመጀመሪያ ጀምሮ እግር አለውና እግሩን ጀሃነም ውስጥ ያስገባል የሚል ዓሊም ማን ነው እያልኩ ነው። ከሙስሊሞች ማን ነው? መጀመሪያ ጥቅሱን አምጣልኝ እስኪ እንደዛ የሚለውን፣ ከዛ በኋላ እንወያያለን። ይሄማ ይኸው እዚህ ይመሰክሩልሃል። እዚሁ ራሱ ሌላ እምነት ተከታዮች ራሱ እያወሩህ እኮ ነው። ይሄን ስለምትሉም እኮ ነው። ስለ እስልምና ያውቃሉ። አንተ አምጣ፣ ጥቅሱን አምጣ። ምን የሚለው ቦታ ነው እንደዛ የሚለው? እናንተ በተረጎማችሁላቸው መሰረት ወይም ደግሞ ሚዲያ ላይ እየወጣችሁ አልወጉ አልዋቂ ሳሚን ይለቀልቃል እንደሚባለው ስታስተምሩ ስለሚሰሙ አልወጉ ስትተረጉሙ ስለሚሰሙ ያው አምጥተው እያወሩ ነው እዚህ። ገባ? ዝም ብለህ ታወር። አምጣ ጥቅሱን አምጣና እንወያይበት። አሳዩት። እኔ ሞባይል አለኝ በአማርኛ ገልብጠው አልወጉ የተረጎሙትን አሳዩት። እኔ ያለው እግሩን በእንትን ይከታል የሚለው ቦታ አምጣ። አንተ ዝም ብለህ እንደዚህ ለአላህ የማይገባን ነገር እንትን አትበል። እግር አለው እግሩን በእሳት ይከታል የሚል ነገር አይገባ እያልኩ እኮ ነው። ይሄ እናንተ ኡስታዝ ተብዮች ግን በሚዲያ ላይ ወጥተው ይናገራሉ። ለምሳሌ ቅድም ማን ነበር ያ ይሆናል አንድ ሰውዬ ሲያስተምር የነበረውን ሁሉ በቪዲዮ ሲያሰሙ ነበረ። ያ ያንተ ኡስታዝ ነው፣ የኛ ሙስሊሞች ኡስታዝ ግን አይደለም። ገባ? መጀመሪያ ረጋ በል እኔ ረጋላለሁ። ማሬ ነው፣ ችግር የለውም። ማስደመጥም ይችላል። አስዳምጪው እሱን። ይሄ መሐመድ ፈረጅ ነው የሚባለውን ሰውዬ መሐመድ ከድር ነው መሐመድ ፈረጅ። እንደዛ አስዳምጪው። እሱ የሱ ኡስታዝ ነው፣ የኔ አይደለም። እኔ እኮ አላህ እሳት ይፈራል የሚል እምነት የለኝም። ዝም በል መጀመሪያ አዳምጥ። አሁን እሱ ታስዳምጠን ምን ችግር አለው? አዲስ ያለው ነገር ከሆነ አቤት የሚለው አያኗ ድምጽ የለም። ባዳው ቢሹጁዲ ፈላ ይስተጢዑን ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና
የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን አንተ በቪዲዮ የምታሳየው ለምንድን ነው ጥቅሱን ማሰጠን? ስማ አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያኔ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ። ይኸው አሳይቼልሃለሁ እና ጀሃነም ውስጥ እግሩን እንደሚከት ራሱ ይሄ ኡስታዝ ራሱ ተናግሯል። ጀሃነም ውስጥ እግሩን የሚከተው ደግሞ ሱራ 50 ከቁጥር 30 ላይ ያለ እኛ እናወጣለን። ችግር የለውም። አውሩ እናንተ። ኦኬ እሺ አብዱ ይሄ ምን ታስባለህ? ይሄ እስልምናን ይወክላል ብለህ ታስባለህ? አሁን እስቲ ተናገር። አሁን ሙሉ በሙሉ ይወክላል። በቁርአን ያለውን ምን ሸፋፍ አይደለም። አየህ አይደለም ማን ነው ያለው? እስኪ ይሄን እስኪ አሁን ከመሐመድ ፈረጅ ውጭ ይሄን ነገር እስኪ ከሰለፍ ዓሊም ያለው ይሄን እንዲህ ብሎ የተናገረው ማን ነው? ተናገር እስኪ። አውዙ ቢላህ። ይሄ የመክሸፍ አንሳቅ ሌላ ነው ትርጉሙ። ዑለሞች ያስቀምጥ ትርጉም አለ። ይሄን ከየት እያመጣችሁ ነው የምትተረጉሙት? ከየት ነው የምትፈበርኩት? እንደውም ለስንት ዓመታት ተፋቅሮ የሚኖረውን ኦርቶዶክስና ሙስሊም እያጋጫችሁ ያላችሁት እናንተ እንደዚህ አይነት ያልሆኑ ነገራቶች እንዲሁም መጥፎ ነገራቶች በመናገር ነው። ሚዲያ ላይ እየወጣችሁ የማይባል በቁርአን በሐዲስ ያኒ ቃሉ የሆነ ቃል ሊኖር ይችላል። ያንን ግን አልወጉ በመተርጎም ያልሆነ ትርጉም በመስጠት በዚህ መልክ ነው እየተጋጨ ያለው። ይመልስ እስቲ አብዱ ይመልስ። አይመልስም። ተየት ያመጣል? አይመልስም እኮ እሱ እኮ ምንድነው ግመል በይው እኮ የሚሳብ ግመል ታውቂያለሽ? በእውቀት የገባ ሳይሆን ሲሉ የሰማውን እኮ ነው የሚያወራው እንጂ አንብብ ብትይ እኮ አያነብም። አህባሾች በቃ ማለት ወሃቢያዎች ናቸው አይደል? ወሃቢያዎቹ ግን በጣም ማለት አሁን ማለት በወሬሽ ላይ ልግባብሽ እንጂ በወሬሽ ላይ ልግባ እንጂ አህባሽ ብለው የሰጡት እነሱ ሲጀመር የእነሱን ማንነት ሲያጋልጡባቸው የሼህ አብዱላህ ተማሪዎች መጥተው ሲያጋልጡባቸው ወሃቢያ ማለት እንደዚህ ናቸው፣ ገዳዮች ናቸው፣ ፈጣሪን ያልወጉ ገለጻ ይሰጣሉ የሚለው ነገር ሲመጣባቸው እሱን ለማንቋሸሽ እሱንና የእሱን ተከታዮች ያኒ ሀበሻ ናቸው። አህባሽ ማለት ሲጀመር አጠቃላይ ኢትዮጵያዊ ማለት ነው። ሌላ ነገር ትርጉም የለውም። ሾርትሊ ማለት ነው። በዚህ ሰዓት ግን ሱፊያ አህባሽ ወንድምየው ግን ዛሬ ደህና ነህ? የተለያየ ነገር እየተናገሩ መጥተዋል። ወይ ደህና ነህ ግን አንተ ዛሬ? እኔ ነው ቆይ አንድ ጊዜ አሁን አንተ መሐመድ ቆይ አቡ ማውራት ትችላለህ? ከአብዱ ጋር ማውራት ትችላለህ? መመለስ ትችላለህ? ለጠየቀው ጥያቄ መመለስ ትችላለህ ወይ? ምንድነው ጥያቄው? ካልቻልክ ይኸው አብዱ መልሰህ ጠይቀው። አምጣው የአሁኑን ጥያቄ ፈረጀ መሐመድ ፈረጅ የተናገረው ቃል ይሄ ቃል ራሱ ይሄ ቃል የመክሸፉ አንሳቅ ሌላ ነው ትርጉሙ። ይሄ ሰው የተረጎመው አተረጓጎሙ ደግሞ በስህተት ነው እያልኩ ነው። ይሄን ስህተት እንዴት ትቀበላለህ? እንዴት ፈጣሪ ጀሃነም እግሩን ያስገባል ትላለህ እያልኩ ነው። ይሄ የማይሆን ትርጓሜ ነው እያልኩ ነው። ጨረስክ? ይሄን እስኪ ኡስታዝ ስለሌለ ምንድነው ማዳም ቆይ አንተውን መልስ አልኩ እኮ ምንድነው ትርጉሙ እያልኩ ነው። ኡስታዝ ስለሌለ እስኪ መረጃውን አምጣ። ይሄን ብሎ የተረጎመ ዓሊም እስኪ አምጣ መረጃ። አንተ ኡስታዝ ስለሌለ ኡስታዝን ወክለህ ተናገር እስኪ። እሺ የማን ተፍሲር ላምጣልህ? ደስ ያለህን አምጣ። ደስ ያለህን ቆይ አንዴ ቆይ ኢብነ ከቲርን ተፍሲር ትቀበላለህ? አዎ ለምን ነው ማልቀበል? የውመ ይክሸፉ አን ሳቂን የሚለው ምን አሉት? እሺ አስፋውና ያምጣው እስኪ አምጣው። ምን ይላሉ እዛ? አረበኛው በአረበኛ አምጣ እዛ። አው አረበኛ በኋላ የሚመጡ ልጆች አቂዳቸውን እየጠየቅ አንተው ራስህ ተቀበላቸው። እሺ አቂዳህ ምንድነው እያልክ ተቀበላቸው። ሀቢያዎች ኮኑ በተለይ በደንብ አስተናግዳቸው። አንዴ ወጣ እኮ በቃ ከታች ያለው ልጅ ይቀጥል። መንሶመ ተነጃ ወንድሞች የምነግራችሁ መንሶመ ተነጃ ነኝ እኔ። አዎ እኔ የምነግራችሁ ነገር በፈጠራችሁ ጌታ ለህዝቡ ምንሰብ ቆይ አንድ ጊዜ ብቻ ለህዝቡ ምንሰብ
እስልምናን ከኦርቶዶክስ ኦርቶዶክስን ከፕሮቴስታንት እንዲሁም እምነትን ከእምነት ለሚያጋጩ ሰዎች ቦታ አትስጡ ነው እያልኩ ያለሁት። አንዱ ሰው ተሳደበ ብላችሁ የሌላ ሰው እምነት አትሳደቡ ነው። አሁን ሾርት ለሁሉም ለኦርቶዶክስም ለሁሉም ለአጠቃላይ ነው እየተናገርኩ ያለሁት። እኔ እዚህ ስገባ አሁን ስለገባ እሱን ይሄን ያህል መልስ ሰጠሁኝ እንጂ እኔ አሁን ቁርአን እንደዚህ ነው ይሄን ይላል ወይም ደግሞ መጽሐፍ ቅዱስ የእናንተ መጽሐፍ የምትሉት እሱ ይሄን ይላል ለማለት አይደለም እዚህ የገባው። ነገር ግን በእስልምና ስም የሚነግዱ ሰዎችን ለማጋለጥ ብቻና ብቻ ነው የገባሁት። ይሄ እንዲታወቅልኝ እፈልጋለሁ። ለምን እኔ መስጂድ ውስጥ የማስተምረው ራሱ ወደ እስልምና ለመሳብ ከፈለኩ በቂ ነው። ወጥቼ እዚህ የማንንም እምነት የምናገርበት ኬዝ የለም። ተግባባን? የማንንም አንዴ አሁን ከፈዮ ጋር ፈዮ አንድ ጊዜ ፈዮ ይኸውልህ፣ አንተ ከሱ ጋር አውራ። ለሚጠይቅ ጥያቄ መልስ መልስ። ቆይ አንተ እኔና በሱ መሀል አትግባ። እኔና እሱ እናውራ። ተስማማን? ተቀጥሉ። አንንም ከእናስገቡ መንሰመተ ነጃ መርሐባ ይሰማል? አስማውክ ተከለም። እሺ ናም መርሐባ። አንተ አቂዳህ ምንድነው? እኔ ማን ነው? እኔ የኔ እምነት አላህ Subhanahu Wa Ta'ala ከምንም ነገር አይፈልግም፣ በቦታ በአቅጣጫ አይገለጽም የሚል እምነት ነው ያለው። አቂዳ ይሃባ ቆይ የምትከተለው አሽዓሪያን ነው ወይስ ማቱሪዲያን ነው? ሰለፊያን ነው? ማንን ነው የምትከተለው? አህሉ ሱና ተባለ ሙስሊም ከተባለ የሙስሊሞች መሪዎች አሽዓሪያና ወማቱሪዲያ ናቸው። አሽዓሪያና ማቱሪዲያ ምን ብለው የሚያስተምሩት? እነሱ አላህ Subhanahu Wa Ta'ala ያለ ቦታ ያለ አቅጣጫ ያለን ነው የሚያስተምሩት። ማስረጃ ከነብዩ ሐዲስ ማስረጃማ ከነሱ ሳይሆን ደግሞ ከነብዩ ሐዲስ ካን አላህ ወለም የኩን ሸይኡን ገይሩ ይላሉ ነብዩ አለይሂ ሰላቱ ወሰላም። ቡኻሪ በዘገቡት ሐዲስ ካን አላህ ወለም የኩን ሸይኡን ገይሩ ይላሉ። ተረጉምልን ከፈለክ አዳምጥ። እሺ ተረጉምልን መጀመሪያ ይሄን ሐዲስ ቡኻሪ መዘገባቸውን ወቀው ካን አላህ ወለም የኩን ገይሩ ይላሉ። በቡኻሪ የተቀመጠ ሐዲስ ነው። ኒውት አድርግና አዳምጥ። እሺ እየረበሸ ስለሆነ የሚታርክ ካን አላህ ወለም የኩን ሸይኡን ገይሩ ይላሉ ነብዩ አለይሂ ሰላቱ ወሰላም። ይህ ማለት ነው ካን አላህ ነበር፣ ወለም የኩን ሸይኡን ገይሩ ምንም ነገር ከመኖሩ በስተፊት የነበረ ጌታ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ይህ ማለት ነገራቶች አርሽም ኩርሲይም እያንዳንዱ ሁሉም ነገራቶች ፍጡራኖች ናቸው። ፍጡራኖች ከመኖራቸው በስተፊት የነበረ ጌታ ነው። ፍጡራኖችን ከፈጠረ በኋላ ከፍጡራኖች የሚፈልግ ጌታ አይደለም። ይሄ የነብዩ አለይሂ ሰላቱ ወሰላም አስተምሮ። ስለዚህ ይሄ ነው እምነቴ የኔን እምነት ለጠየቀኝ ማለት ነው። ስለዚህ በስ መሰረት ነው አርሽን ከፈጠረ በኋላ ከአርሽ በላይ ነው፣ ወይም ኩርሲይን ከፈጠረ በኋላ ከኩርሲይ በላይ ነው። እንደዚህ የሚባል በዛቱ ከዚህ በላይ ነው ተብሎ የሚባል አስተምሮት የለም። ማንም ይሄንን ደግሞ እንደዚህ ብሎ የተረጎመ የለም ከሰለፍ አሊም። በዚህ ተቃርኖ ካለህ መናገር ትችላለህ። አብሽር። አይ በዚህ እንኳን ተቃርኖ የለኝም። ግን እኔ የምልህ ነገር ቢኖር ማለት ነው መርሐባ እዚህ ጋር መጥቶ እንደዚህ ማውራት አስፈላጊ ነው ብለህ ታስባለህ? ኦኬ ሌላ ጥያቄ መሆኑ ነው ይሄ። አዎ ቦታ መጥቶ ቆይ አንድ ጊዜ የኔት እዚህ ቦታ መጥቼ እንድናገር ያስገደደኝ ነገር ምንድነው? ያኒ እስካሁን ድረስ እስልምና እየተሰደበ ያለው እንደዚህ አይነት አለወጉ የሆነ ትርጓሜ በመስጠት ብዙ ልክ እንደ መሐመድ ፈረጅ ከሌ ብዬ ባልጠቅስልህም ማን ነበር ደግሞ ይሄ አሁን 6 ዓመት ከሰለምኩ ያለው ልጅየው እንደዚህ አይነት ልጆች ንጽጽር እናወራለን ብለው የመጡ ሰዎች ብዙ ችግር ስላመጡብን እሱን ለማጋለጥ ነው የመጣሁት። ገብቶሃል አይደለ? እዚህም ሲያወሩ የነበሩት ሙስሊሞች እንዲህ ናቸው እንዲህ ይላሉ ሲባል ስለነበረ እኛ አህሉ ሱና ወል ጀማዓዎች የነዛ ተከታዮች እንዳላደለንና እኛን እንደማይወክሉ እስልምናን እንደማይወክሉ ለመናገር ነው የመጣሁት። ወጣ እንዴ ነው አለ ወጥቷል። እዚህ አሁን ይገባሉ። ዋናው ነገር እኛም ማወቅ ያለብን ነገር ምንድነው? አሁን እነዚህ አሁን እኔ የምር አሁን የተናገሩ ልጅ በጣም እኔ አደንቅ ያለው ምክንያቱም እውነት ነው። እውነትን መሸፈን አንችልም። በእስልምና ላይ የተለየ አስተምህሮ የምታስተምሩ ከሆነ ማንም ሰው ሊፋታችሁ አይችልም። ለምን ሙስሊም ይሆን
እኛ እኮ ከፕሮቴስታንት ከሙስሊም ከእንትኖቹ ጋር ከሌሎቹም ጋር ኦርቶዶክስ ከፕሮቴስታንት ከሙስሊም ጋር ወይ ደግሞ ኦርቶዶክስ ከፕሮቴስታንት ስንወያይ እውነትን ፈልገን ነው። ለምን እውነት ውሸት ከተቀላቀለ እውነት ሊሆን አይችልም። እውነት ላይ ማለት ነው። እናንተም እንደዛ መወያየት አለባችሁ። አንድ ጊዜ አዳምጪኝ። እኛ ሾርትሊ እኔ 100% ልነግርሽ የምፈልገው ነገር ከፕሮቴስታንትም በዩ ከኦርቶዶክስም በዩ ከእምነታችን እኛ ሙስሊሞቹ የሙስሊሞች ኡስታዝ እኔ ምሬን ፈጣሪ ምስክሬ ነው የምነግርሽ ነገር እስካሁን ድረስ ከማንም ጋር ተወያይተው አያውቁም። ከማን ጋር ተወያይተው ያውቃሉ? ግን ከዋሃቢያዎች ጋር የሚወያዩት እኔ ዋሃቢያዎች ይባላሉ እያልኩሽ ነው እኮ ዋሃቢያዎች ናቸው። ከቅርብ ጊዜ ወዲህ የመጡ ታስፋዎች ናቸው። ገባሽ? እስካሁን ድረስ አንድ የለም እያልኩሽ ነው። አሁን ለምሳሌ ይኸው የእናንተ ኡስታዞች የሙስሊሞቹ ኡስታዞች እየተባለ የሚወራው ነገር ስህተት ነው። አንድም ኡስታዝ እስካሁን ድረስ ተነጋግሮ አያውቅም እያልኩሽ ነው ያለሁት። ይሄ ነገር ሊሰመርበት ፈልጋለሁ። የገባሁትም ለዚህ ነው። አሁን ይሄ እስቲ ቀደም መረጃ ስልክ ነበርና ያ اخي عبد الرحمن መረጃ ላገዘኝ ይላል። ያወሩን ቆይ መንሶመት ተነጃ لماذا لا ቆይ አንዴ የወንድማችን እስኪ አንዴ ሚውት አድርግ እስኪ። የወንድማችን መረዳት አላህ የኔ አምላክ እግሩን ጀሃነም ውስጥ አይከትም፣ እናንተ ደግሞ እግሩን ጀሃነም ውስጥ ይከታል ብላችሁ ታምናላችሁ። እግር አለው የሚል እምነት የለኝም እኔ ሾርትሊ የስ ያንተ እምነት ይሄ ነው። ይሄንን ይሄ ሐዲስ እንዴት ነው የምትተረጉሙት ነው? ይሄ ቁርአንና ያና ሐዲሱን ደግሞ ላሳያችሁ። ለምን እዛው እዚህ ላይ አላህ ቡኻሪ 48 ላይ አላህ እግሩን ጀሃነም ውስጥ ከቶ ሞላሹ ያልሞላሹ ብሎ ቼክ ያደርጋል ይላል። የእናንተ መረዳት በዚህ ላይ ምንድነው? ይሄ ነገር በሱ መረዳት አይቀበለውም፣ እናንተ ደግሞ ይሄንን ትቀበላላችሁ። አላህ እግሩን ጀሃነም ውስጥ እንዴት ነው የሚከተው? አካል አለው ብሎም አያምንም ወንድማችን፣ እግር አለው ብሎም አያምንም። እናንተ ደግሞ እግር አለው ብላችሁ ታምናላችሁ። እና ጀሃነም ውስጥ እግሩን ሲከት እንዴት ነው አያቃጥለውም የሚል ደግሞ ጥያቄ ነው ያለው። አሁን አውሩ ወንድሜ አንተን መረጃ ክፈት ስላለክ እኔ ልክፈት ላግዝ ስላልኩት። እሺ ተባረክ ወንድማችን። ማይከን ምን ታርግልሃለውና ክፈተው። በአረብኛ አላህ ምናምን ብለህ ጻፍከው፣ ክፈተው ማይከን። አዎ አንተ አላህ አካል አለው ብለህ ታምናለህ? በመጀመሪያ እግር አለው ብለህ ታምናለህ? አላህ لا تعرف ما هم يعملون ይሰማሃል? አላህ አካል አለው ብለህ ታምናለህ? اخرج يا اخي ደፍሮ የሚወያይ የለም። እናንተ የራሳቸው ሰው ሲመጣ ደፍሮ የሚወያይ የለም። በፈጣሪ ሰው እሺ አሁን ከላይ ያለው ቸኩላ የምር እሺ ሙስሊም ወገናችን ማይከን ክፈት። ሺህም ነው በፈጣሪ ሰው ላይ እሺ አንዳንድ ቁርስ ጽፍ ነበር ቴፕ የምትለው ማለት ነው። ይሰማሃል? ቴንክ ይሰማል። ቴንክ ዩ ድሉ ስለሰጠሽኝ። እንደው ቀን ሙሉ ነበር ስጠይቃችሁ። ሙስሊም ነህ? አይ ሙስሊም። እሺ አላህ አካል አለው ብለህ ታምናለህ? አዎ። እግር አለው እጅ አለው፣ ግን እኛን የሚመስል አይደለም። ያ እግር ጀሃነም ይገባል ብለህ ታምናለህ? ቼክ የሚያደርግበት ማለት ነው። ቼክ ያደርግበታል፣ ሞላች አልሞላች እያለ ቼክ ያደርግበታል ብለህ ታምናለህ? በመጀመሪያ መሰረታዊ የሆኑ ነገሮች አንስተን እኔ ቦታ እንዳስተካከል እየጠረኩ ነው። መጽሐፍ ቅዱስ እናውራ። እውነተኛ እምነት ክርስቲያን ወይስ ወንድም የእኛን ጥያቄና የወንድምህን ጥያቄ፣ ወንድምህ አላህ አካል የለውም ብሎ ያምናል። አንተ ደግሞ አላህ እግር አለው ሰውነት አለው ብለህ ታምናለህ። ምን አገባህ? ስለ መጽሐፍ ቅዱስ ትጠይቃለህ? ምን አገባህ? ቆይ አንዴ፣ እህል ተራ ብቻ ነው። እህል ተራ ነው። እህል ውስጥ ከረጢት ውስጥ ሞላ አልሞላ ብለህ የምትወጥረው ማለት ነው። እና ልክ እንደዚሁ ገሃነም ሞልተሻል ወይ አልሞለሽም ብሎ እግሩን ከቶ የሚጠቀጥቅ አምላክ የለኝም የሚል መረዳት አለው ወንድም። አንተ ደግሞ እንደዚህ አይነት መረዳት አለው ወይ? ይሄንን መመለስ ከቻልክ ብቻ ለዚህ መልስ ስጥ። ያ ወጥቷል። በቃ አብዱ ይሰማሃል? ይሰማል።
እሺ አላህ ከአርሽ በላይ ነው ብለህ ታምናለህ? በጣም እሺ ጥሩ። አላህ ከአርሽ በላይ ነው፣ በዛ ላይ ደግሞ አካል አለው ብለህ ታምናለህ? እጅ እግር አለው፣ ሁለት ቀኝ እጆች እንዲሁም ደግሞ በቃ በአጠቃላይ እጅ አለው እግር አለው ብለህ ታምናለህ? አዎ። طيب እስቲ እግር እንዴት እንዳለው ንገረን። መጀመሪያ አንተ እስቲ ተናገር፣ እድሉ ለአንተ እንስጥልና እግር አለው የሚለው ነገር እጅስ እንዴት እንዳለው ተናገርና ከወንድማችን ጋር ትቀጥላለህ። እንዴት እንዳለው ግን አልነገረንማ። አለው ብቻ ነው። እሺ ጥሩ። طيب ቀጥል እስቲ ወንድማችን። እሱ እግር አለው እያለ ነው። ጠይቀው ጥያቄ ካለ ሀቢቢ። ብራዘር እግር አለው የሚለው ሲጀመር ከየት አመጣው? እስኪ መረጃ አሳየኝ። እግር አለው የሚል ማን ፈሰረልህ? ማን ነው የእስልምና ምሁር የሆነ ከሰለፈ ዓሊም ማን ነው የተናገረ? ይሄን ሲሉ ሰምተህ ከሆነ እንዳታወራኝ፣ በመረጃ ሲያወራኝ እዚህ ጋር አምጣ። ተፍሲሮች እንዳለ ታዋቂ ተፍሲሮች በሙሉ እያልኩ ያለሁት ይኸው አሁን ተፍሲር ምናምን የምትሉን ነገር እንደውም አሁን ከሌሎች እምነቶች ጋር እያባቃም ወይም ደግሞ እንትን እያለ ያለው ነገር ምንድን ነው? ይሄ አማርኛ የተተረጎመው በእናንተ አስተማሪዎች በሚባል ነው። ከሰለፍ ዓሊም በአማርኛ መቼም የተረጎመ አለ ብለህ አትነግረኝም። ተግባባን? አሁንም ቢሆን እያንዳንዱ ተፍሲር ነው ያልኩህ፣ ትርጉም አላልኩም። ጋሼ ይሰማሃል? ጋሼ አልክ። እሺ አሳየኝ ተፍሲሩን። እግር አለው የሚለውን ተፍሲር አሳይ። የትኛውን ተፍሲር ትቀበላለህ አንተ? አውጣ ያለ እንትን ቁርጡቢ ያሉ ብዙ አሳየኝ ዝም ብለህ፣ ችግር የለውም። አሳየኝ ዝም ብለህ የሚባል ነገር የለም። የምትቀበለውን ተፍሲር ተናገር። ኢብኑ ከሲር ትቀበላለህ? እቀበላለሁ። እቀበላለሁ። ኢብኑ ከሲር ትቀበላለህ አይደለም? አምጣ። እሺ ቁጥሩ ነገራልና በመክፈት እኛ እናገዛለን። ቁጥሩ ነገራልና ክፈቱ እዛ ሐዲሱን ክፈቱዋ። በአማርኛ እንዳታመጣልኝ አደራ የምልህ ነገር፣ በአማርኛ እንዳታመጣ። ኢብኑ ከሲር በአማርኛ ማለት በአማርኛ አይደለም የሚያወሩት። አሃ ቀደም የሚለውን እግር አይደለም ልትለኝ ነው አይደለ? ይኸውልህ ሲፈራ ተመልከቱት። ቀደም ሌላ ነው ትርጉማ፣ ሌላ ነው ትርጉሙ። እግር ብሎ ተረጉሙ። ይኸውላችሁ አያችሁ አይደለም? በአማርኛ እንዳታመጣ የሚለው አረብኛ ስለማታውቁ ሌላ ትርጉም የሚሰጠው ነው። ዳይሬክት ሚኒንጉን አይቀበልም። ለዛ ነው ለምን እናንተ እንደዚህ እዚህ ቤት ገብታችሁ የምትጨቃጨቁት? ኧረ አላህን ፍሩ። በቃ ብራዘር ቆይ ተረጋጋ። አላህን ፍሩ ትላለህ እንደ በሚዲያ ሚዲያ ስታሰድብ እየዋልክ ሙስሊምን እስልምና። ያው እንደዚህ ነው በቃ። ኤኒዌይ አሁን ብዙም ቀደም የሚለውን ዳይሬክት አይቀበልም። ቀደም ማለት ነው። ቀደም ማለት ነው። እስኪ ከሰለፈ ዓሊም ቀደምን በምን ትርጉም እንደተረጎሙት አሳየኝ እስኪ። አይ ብለው ያኒ ቀደም ማዕናሁ ከዛ ወከዛ ብለው ያስቀምጡ አሳየኝ እስኪ። እኮ ቀደም ማለት እግር አይደለም ነው የምትለው? እግር ሱብሃንአላህ እግር ሲጀመር እንዲህ አይነት አንተ ባልከው በአማርኛ እንደምትገለብጠው ቀደም እግር ብሎ የተረጎመው ማን ነው ሲል አላህ ብለህ አላህና ኖ በአረብኛ ቀደም እግር አይደለም ወይ? ተናገራ። ይሄን አይደለም ዑለሞች በዛ አይደለም የሄዱበት። ቀደም በሌላ በተለያየ ትርጉም ነው የመጣ። እሺ ባጭሩ እንግባ። ቀደም የሚለውን እናንተ እንትን አድርጉት፣ ትራንስሌት አድርጉት ወይም ደግሞ በዲክሽነሪ እንየው። አዑዙ ቢላህ እሱ ይሄማ እኮ ይኸው እንደዚህ ነው። ደካማ ነው። እንደዚህ ነው። የአረብኛውን ቃል አይቀበልም። ለዛ ነው። አዳምጠኝ። ሲጀመር እኮ እናንተ ግማሽ እንዴ ሰው ራሱ እኮ ይሄ አምላክ ብላችሁ የምታመልኩት እኮ ሰው ቢያየው ራሱ ምናምን የሚያስበረግግ ይመስላል እኮ። ትፈልጉ በግራ በኩል ሰው አያየውም። እንዴት ያየዋል? ምን ማለት ነው? አሁን አንድ ነገር አንተ ልንገርህ። ቆይ አንድ ነገር ልንገርህ። እስኪ አህያ ነህ ግን አህያ አትመስልም ብለህ ይሄ ይዋጣሃል? እግር አለው ትላላችሁ፣ እግሩ ግን የኛ ላይ አይመስልም ትላለህ። ዙረት እኛ ሰው ነው ብለናል እንዴ አላህን? እግር አለው አልክ እኮ። እግር አለው አልኩኝ እንጂ ሰው ነው ብያለሁ ወይ? ኢማሙ ሻፊዒ ነው ታውቃለህ? ኢማሙ ሻፊዒ እንዳልታ ምን ታውቃለህ? አልሙጀሲሙ ካፊር ይላሉ። ሙስሊም አይደለም። ማን ያለው? ኢማሙ ሻፊዒ ረዲየላሁ ዐንሁ። ኢማሙ ሻፊዒን ታውቃቸዋለህ? ኢማሙ ሻፊዒ እንደዚህ አሉ። ክፈት ማስረጃ ክፈት። ይሄን ሄደህ አልሙጀሲሙ ካፊር ማየት ትችላለህ አለ። ይሄ ምንም ጥርጥር የለውም። ክፈት ማስረጃ ክፈት። ዝም ብለህ ለምን ትዋሻለህ? እዚህ አዑዙ ቢላህ አላሉም ትላለህ። ክፈታው አላሉም። ክፈት ካሉ ክፈት። አንዴ ጠብቁኝ ጀማዓ፣ አንዴ ብቻ ኪታብ ብቻ ልግለጥ። ይሄን ግን ታመጣዋለህ አንተ። ይሄን ነገር አልሙጀሲሙ አላህ አካል ነው ብሎ የሚያምን ሰው ሙስሊም አይደለም ይላሉ።
ክፈት ስላልክ አይደለም። ይሄ እንደ አንተ ይሄን አሁን ቅድም ጠይቄ ነበር አይደለ? ምን ጠይቀኛል? ለምን ትተባተባለህ? ክፈታ ማስረጃ ብሎ የፈሰረ ማን ነው ብዬ ነበር። ማስረጃ ክፈት። ዜና አታንብ። ዜና እኮ አይደለም እኔ የምነግርህ ያለሁት እኛ በልብ ወለድ የሚያምን ሰው ነው የምንጠላው እንጂ በማስረጃ ችግር የለብንም። አምጣ። እናንተ ምን ማን ናችሁ? ዋቢያ እኛ አህለ ሱናዎች። አህለ ሱናማ አይደለህም። እግር አለው ብለህ አህለ ሱና አህለ ሱና ድብን ያና አህለ ሱና። አንተ አህባሽ ነህ። ምን ይታወቃል? አህባሽ ማለት ነው። ያው አህባሽ ሀበሻዊ ፈጠረ ተቋርጧል። ሄኖክ ድምጽ አሰማ። ኮመንት እንትኑን አይሰማም። ድንገት ሲቋረጥ እንድታወቅ ኮመንት እንትኑን ባትዘጉ ጥሩ ነው። ምናልባት እኔ ጋርም ሊሆን ይችላል። ታንክ ዩ። ይተንፍሱ ሰዎቹ። ቀጥል አብዱና ሁለታችሁ ቀጥል። ዛሬ አወያይ ዳኛ ናችሁ እናንተ። አህባሽ ማለት ምን ማለት ነው እያልኩ ነው። ተናገር። አልሰማኝም እንዴ? አይሰማም? ይሰማል ወንድማችን ይሰማል። ደግሞ እየሰማርን ነው እንጂ ምንም ሁላችንም ላይ ያለ እኮ ነው መላየት። ቀጥል። ይሰማል አይደለ? አብዱ ይሰማል። አንተ ይሰማል ሀቢቤ። አህባሽ ማለት ምን ማለት ነው አይደለ ያለው? እሱ ነው። አያወራም እንዴ? ድምፅ አያሰማም? ኔትወርክ ነው መሰለኝ ይዞት ወጣ። እሺ ይመለስ ይሆናል። ቆይ ጠብቁት፣ መረጃውንም እንዲያመጣል። የለም ማስረጃ የለውም። ያው ዝም ብሎ ነው የሚኳትነው። ለማንኛውም አሁን ትክክለኛ የሚወያይ ሰው ካለ ዳኛ ግን እናንተ ዳኛ መሆን ትችላላችሁ። አይ እኛ ከእናንተ እንማራለን እንጂ የምንም ዳኛ አንሆንም። ከእናንተ ምንድነው የምንማረው? ያ ኦፍኮርስ ምክንያቱም አንዱ አላህ ባት አለው ወይ አካል አለው ይላል። አንዱ ደግሞ የምንም ዳኛ አንሆንም። ከእናንተ ምን አድርግ ሰው የምንማረው ምንድነው ማለት ጥሩ ያስረዳ። እናንተ አረብኛ ታውቃላችሁ፣ ኡስታዞች ናቸው። አንዳንዱ ልጁ ያስተምራሉ አለ እንግዲህ ኡስታዝ ነው። ከኡስታዝ የተለያየ ትምህርቶች እንወስዳለን እንቀስማለን ማለት ነው። እውነት የትኛው ማለት ነው። እኛ አሁን አካል አለው የምትሉት እናንተ ትክክሎች ናችሁ። እግር ባት እጅ ምናምን እንዳለው የታወቀ ነው። ይሄ ሐዲሳቸው ላይ ቁርአናቸው የተቀመጠ ነው። ይሄ ቃል በቃል ተቀምጦ ቃሉን መካድ ግን በጣም ወንጀል ነው እኔ እንደምረዳው። ምክንያቱም ሐዲሱ ላይ ብቻ አይደለም ቁርአኑ ላይ ተቀምጧል። ወንጀለኛው ታዲያ ማን ነው? የማይቀበለው ነው። እኔ አልዳኝም። ቅድም እንዳዳኝ ያላልከኝ እኔ አልዳኝም። ግን እንደ ህሊናችን ሁላችንም ወጥተናል። ቁርአኑ ላይ ማን ነው ሙስሊሙ ግን ያለ አልቀበልም ይላል። እኔ ምን ተረዳው መሰለሽ፣ ሙስሊሙ የትኛው ነው ትክክለኛ ሙስሊም የሚለው ጥያቄ አድሮብኛል። ምንም ሀበሹ ነው ወሃብያው ነው። እሱማ አንተም ጋር ይመጣል እኮ ፕሮቴስታንት ክርስቲያን ነው ወይስ ኦርቶዶክስ ነው ትክክል የሚለው ይመጣልሃል እኮ። እንደዛማ ካለ ይመጣልሃል በደንብ አድርጎ። ስንት ሴክት ነው ያለው? ስንት ዲኖሚኔሽን ነው ያለው በክርስትና? እኛ እኮ እናውቃለን እኮ በሱ ላይ ሁላችን ወተን እኮ በአደባባይ የምንወያይበት ጉዳይ ነው። ግን እኮ ሀቢቢ አንዴ ግን እኛ አሁን አንዴ ልጁን አስገቡትና በርዕስ ላይ እናወራው ማለት ነው። ርዕሱ ላይ እናወራ። ምንድነው ርዕሱ ደግሞ? ይሄ አይደለም ሀቢቢ። ዛሬ ርዕሱን አስተካክላችሁ ጻፉ። እያወራን ያለው ነው በአካላት ዙሪያ ላይ ነው። በአካል ላይ ነው የምናወራው። እሺ ሳያ፣ አንተ አላህ ከአርሽ በላይ ነው ወይ አርሽ ላይ ነው ብለህ ነው የምታምነው? አይ እንኳን ለጠይቅ የገባሁት ኢየሱስ ፍጡር ነው ወይስ ፈጣሪ ነው? ፍጡር የሚባል ነገር የለም፣ ፈጣሪ ነው ያለው። እሱም በኋላ ትጠይቃለህ። አሁን አንተ ሳያ አላህ ከአርሽ በላይ ነው ብለህ የምታምነው? አካል አለው ብለህ ታምናለህ? ሀቢቢ ለማን ነው ማስረዳው? ለአንቺ ነው ማስረዳው? እንጨት ለሚያመልኩ ሰዎች ገብቼ ላስረዳ እንዴ? ተው እንጂ ሙስሊሞች። እሺ እንጨት አናመልክም፣ እግዚአብሔር ይመስገን። አንተ መሐመድ ግን እንጨት እንደሚስም እንደነበረ ማስረጃ መስጠት ግን እንችላለን። ኦኬ ድንጋይ ደግሞ በመሳም ደረጃ ማምለክ ከሆነ አሁን አንቺ አትሳደቢ። እሱ አለ ብለሽ አንዴ ተረጋጋ። መልስ ልስጠው ለሱ እኮ ታዲያ ሌላውን አትንኪያ። እሱን እንትን ብያለሁ ብለሽ ካባው እሺ እሱን ልበለው። ካባው ራሱ ሂደህ የምትስመው ከሳምከው ማምለክ ከሆነ ለምን ካባ ትስማለህ? ካባውን ስለዚህ ስርዓታችሁን ያዙ።
አንዳንድ ሙስሊም ተብሎ ክብር ስንሰጣችሁ ጭራሽ ላያችን ላይ እንትን ትላላችሁ። እሺ ጃም ፊኖ ጃም ይሰማሃል? ሙስሊም ወገናችን ይሰማሃል? እሺ እንትኖች ቢመጡት ጥሩ ነው። አህለን ሱናዎች አህለን ሱናንን የሚሉት አካል የለውም ብለው የሚያምኑ የቱ ነው አህለን ሱና? አህለን ሱና ነው ሚስተር አብዱላ። ዛሬ ዋሃብዬና ሱኒ ነው የሚፋጁትና ዋሃብዬ ወይ አበሽ ይሆን ኤፍሶን ይሰማል? እሺ እንዴት ነህ? ሰላም ይብዛ። ሐምዛ አለን እንዴት ናችሁ? አላህ ሀቢቢ አሁን የገባሁት እኔ ከአብዱ ጋር ላወራ ብቻ ነው። አንዴ ስራ ላይ ስለሆንኩኝ ማውራት መጀመሪያ አብዱ ይሰማል? መጀመሪያ ቆይ አብዱ ከአብዱ ጋር ከማውራት በፊት እኛ ምንድነው የምናደርገው? አንተ አካል አለው ብለህ ታምናለህ ወይስ አታምንም? ምክንያቱም ሐዲሱ ቁርአኑን እኛ ራሱ እንከፍታለን አካል እንዳለው ማለት ነውና እንደዛ ብለህ ታምናለህ? እኔ እኮ በጣም የሚገርመኝ ነገር መጀመሪያው እኮ ማለት ነው ማውራት ያለባችሁ አዳምጪ። ወንድሜ ላጥራለት። ምክንያቱም አንተ ታምናለህ ወይስ አታምንም? ከማን ጋር እንደሚያወራ መጀመሪያ እንስማ፣ እኛም እንወቅ። አንተ ሐምዛ ሚዩትን ክፈትና አላህ አካል አለው ብለህ ታምናለህ ወይ? ካለው አለ ካልክ ወንድም ጋር ስለምትስማማ ታወራለህ። ቀጣዩ አለ ወይም የለም በል፣ ችግር የለውም። ከዛ ታወራለህ። ስም እኔም እንትን ነው አንድ ማይሆን ጥያቄ ጠይቀሽኝ እኮ መልስ አልሰጥም። መጀመሪያ አዳምጪኝ። ይሄ ማይሆን ጥያቄ አይደለም። አካል አለው ብሎ የሚያምን እኮ ሙስሊም ነው ተብሎ ማስተማር ያለብሽ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ወይስ አይደለም ማለት ሳይሆን መጀመሪያ በአላህ አምነሻል ወይስ አላህ ትክክለኛ ፈጣሪ አይደለም? ያመነ አብዱ አለ። ምንድነው ከአንተ አካል አለው ብለህ ታምናለህ ወይስ የለውም ብለህ ነው የምታምነው? ለምን ሚዩት ታደርጉ? ማንም ሚዩት እንዳታደርጉት እሺ። በጌታ ማን ያስወረደው? ይሄ ከላይ ስለሚጽፍልህ ማለት ነው። ያስወረደው ሰው እወቀው። ራሱ ነው የወረደው። ግን አንቺ ዝም ብለሽ መጨቃጨቅ ሳይሆን አንድ ትጠቂያለሽ። አልመልስም ፖለቲካ ሰራለሁ ካለ አስወጪው። አንድ ሰው ጋር መጨቃጨቅ እኮ ብዙም ጥሩ አይደለም። በቃ በዛ ማየት ሰው ከሆነ ምን ጥቅም አለው? እኔ አይደለም ይሰማል። አንድ ሀቢቢ አንድ ልጁ መጥቷል። እዛ ገስት ላይ እየጠየቀ ነውና አስገቡት። የቀደሙ ልጅ እየጠበቀው ነው ልጁ። maybe ማስረጃውን ይዘው መጥተው ነው። ቆይ አንዴ ላስገባ። እሺ ከዛ እሱ እስኪገባ ገብቷል። እሺ ቀጥል። አብዲዮ መጥቶልሃል። እኔ የምልሽ እንዳካድ እኔ ምን ለማድረግ እንደገባው ነግሬሻለሁ። መጀመሪያም ማስለም ማለት ነው። አሁን አንቺ ግን እንዳካድ የሆነ ነገር እየተናገርሽ ነበር። አንደኛ ደግሞ በራሳችሁ ልክ አሁን ቅድም አሁን አንቺ ትክክል ነሽ ታስቢያለሽ። ነብዩ መሐመድ ሰለላሁ ነበር እኔ ቆይ አይደለም እኔ ታቦት ምናምን ብዬ እንደዛ ልሳደብ እኔም እንዳንቺ ጥሩ ነው እንደዚህ። እኔ ልጁ ነው እኮ ተሳደበው። ልጁ ጣዖት አምላክ መሐመድ ተሳደብሽ። በቃ እሺ ይቅርታ። የምንም መሪ ተሳደብሽ። ይሄ እንደ አይነት ጋጦት እንዳይካረው ነው ፍላጎት። እሺ ሀቢቢ በቃ ገባሽ? አሁን ወደ እኔ ታቦት ምናምን ብዬ እንደዚህ ምናምን እንደዚህ እንጨት ምናምን ብዬ እንድናገር ትፈልጊያለሽ? እሱን እንደዛ ብሎ ተሳድቦ ነው እኮ እያልኩ ያለሁት። እኔም አሁን ወሃቢያዎች እንደዛ ናቸው ብለው ለዛም ነው እኮ ለምን እኮ እኔ አሁን እስካሁን ድረስ ስለምነስ አትቆጣውም ታዲያ? ስንት ተቆጣ? ቆይ ቤትሻ አንተ ያልከውን እኮ ነው የተገበሩት። ቅድም አንተ እነዚህ ወሃቢያዎች ተሳዳቢዎች ናቸው ብለህ ነበር። መጥቶ ተሳድቡ ታውቃለህ? አንተ እውነትህን ነው የተናገርከው። በጣም ተሳዳቢዎች ናቸው። አሁን አውራ። እዚህ ጋር ተሳዳቢዎቹ አሉና አውራቸው። ሳሌብ ሪከርድ የሚያደርግ የፈለገ ሪከርድ ማድረግ ይችላል። ይኸው እኛ የኛ ነብዩ መሐመድ አለይሂ ሰላቱ ወሰለም ማንም ላይ አይደርሱም፣ እንድንደርስም አላስተማሩም። ይሄን ወቁ። ይሄ በአማርኛ ተተረጎመላችሁ ያያችሁ ታወሩት ነው። እነሱም ይልክ ስለሚሳደቡ ሰውን ኢሞሽናል ያደርጋሉና እነዚህ ዋሃቢያዎች በጣም አደገኞች ናቸው። በጣም አንደበቶቻቸው በጣም ስድብን የተጠማ ነውና ኤኒዌይ እስኪ ሞግታቸው። የዋሃቢያዎች አምላክ እያላችሁ ተሳደቡ ወይም ደግሞ ዋሃቢያዎች ነብይ የተናገረው ዋሃቢያዎችን ነው የተናገረው። ዋሃቢያዎች ጋር ተሳደቡ። እሺ በቃ ካሌ ባላ ያወራን ያለው ዋሃቢያዎች ነው። በል አንተ ለአንተ አሳልፈን ሰጥተው ፈርሱም ሜዳው ያንተ ነው። ክርስትና አይደለም ፈለክ እንትን ልትል ዋሃቢያዎች አልተመቹም። ምናምን ወይኔ እንደምትይ ከሆነ እኮ ነው ዝላወራ አልፈልግም።
እሺ አንዴ በቃ እኔ እኮ አሁን እኮ ነገርኩህ እኮ ወሃብያው መጥቶ ሲሳደብ እኔ ደግሞ መለስኩለት። እኔ ማለት የነበረብኝ የወሃብያ መሐመድ ማለት ነበረብኝ። ሶሪ በቃ ለዛ ሶሪ ብያለሁ። አለቀ። እሱ ማለት አለበት። ወይም ደግሞ ከአባንም እንዳትናገር። እሺ በቃ አሁን ቀጥል። አንዴ እኔ አንዴ ጨርሱ። የጀመሩት አለ ይጨርሱ። አህለን ሱና ማለት ምን ማለት ነው የሚለው ላይ ነበር ሲያወሩ የነበሩትና ይጨርሱ። ቀጥል ወንድሜ አብዱ ቀጥል። አብዱ አሁን ደግሞ ኤፍሶን ለመማማር አይደለ? እኔ ቅድም በዚህ ጉዳይ ላይ ገብቼ ነበር አይደል? አዎ ቆይ አንዴ እነሱ ጨርሱ ብዬ እኮ ነው። ጨርሱ ብዬ እኮ እያወሩ አይደለም ማለት ማስረጃ አምጣ ብሎትም አላመጣም አይደል? ከዛ በፊት እኔ ማውራት የምፈልገው ነገር አለ። ከዛ እሱ ያላመጣም ትላለህ። ያለማምጣቱ በምን አወቅ እንዴ? ዝም ብለህ ገና ሳይቀጥሉ መረጃውን ሳያቀርብ ምናምን እንዴት አንተ የእሱን ሀሳብ ትገምታለህ እንዴ? ምን ነው? ቆይ አውሩበት። ኖ አልገመትኩኝም፣ ግን ማስረጃውን አሁን እዚህ ጋር እያሳየን ስላልሆነ ነው። ኤፍሶን እያሳየን ስላልሆነ ነው። አሁን ለምን እንከራከራለን? ባጭሩ አብዱ አለ። እሺ አብዱ ከሌለ በቃ ይወድ ሌላ ሰው ይቅር። እሺ አንተ አካል አለው ብለህ አታምንማ? እኔ ልቀጥል? ቅድም አመንክ የቅድሙን ሐዲስ ተቀበልከው እኮ። እሺ እኔ ላውራ እድሉን ትሰጭኛለሽ? ዝም በይኝና ማለት ነው። ቀጥል። እሺ ይሰማል? እናቴ የመኖሪ ሚስጥር እየሰማሁ ነው። እሺ ምንድነው መሰለክ፣ ይኸውልህ አንተ ሙስሊም ነህ፣ እኔ ሙስሊም ነኝ፣ ወገናችን አብዲም ሙስሊም ነው እና ሁላችንም ሶስታችንም ሙስሊም እዛ ላይ ከምትገባ ማለት ነው። የጠየቀኝ ጥያቄ እሱ ብቻ ነው ሙስሊም። እሱ ብቻ ነው ቅድም ሲናገር እኔ ብቻ ነኝ ሙስሊም እነሱ ሙስሊሞች አይደሉም ብሏል። እና አሁን ላይ ምን እያደረገ ነው? ካሌብ አሁን ለምሳሌ ሚስጥርን አሁን አላውቅም። ገብቶሃል አይደል? ቅድም አንተ ወሃቢያዎች እነዚህ ሙስሊሞች አይደሉም ብለህ ተናግረሃል። እና ሀሳብ ቀይረ ከሆነ ሀሳብ ቀይሬ ያለው በል። ግን ቅድም ስትነግረን ሙስሊሞች አይደሉም። እኔ እምነቴን የምቀያይር ሰው አይደለሁም። እምነቴን አልቀያየርም። እምነት አይቀያየርም ሲጀምር አስረን ይሄን ነው ያነሱ። አሁን ይሄ ወንድም ሙስሊም ነው አልነገረኝም። አላወቀውም እኮ አሁን እኮ ካሌብ ሙስሊም ያስተካክልለት አንዴ። በአካል አላህ ከአርሽ በላይ ነው ብለህ እሱ ማለት ነው። ቅድም ምንድን ነው ያለው? ልማር ነው ከአላህ ከአርሽ በላይ ነው ወይ አላህ አርሽ ላይ ነው ብዬ ወይ ደግሞ በአካል አለው ብዬ እሱን አይቼ እስቲ ከላይ ያለው ምን ታድርግ ብሩኬ። የኛን በሰጠው አስቸጋሪ ሆናችኋል። እሺ እንደዛ ብዬ እንትን አይደለም ተምሬ እመጣለሁ ብሏል። አሁን ከተማሪ ጋር ልጁም አይዳረቅ። ከላይ የገባው ልጅ አለ፣ አንዴ ከላይ የገባው ልጅ አለ፣ ከሱ ጋር ያውራ። ጃም ይሰማሃል? ጂኤምፊ ምንድነው ደግሞ ጃም ይሰማሃል? ቅድምም አስገባው። ሰላም። እሺ አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው። እያወራሁ ነው እኮ ላወራ ነው። በማን ላወራ? እስኪ አላህ ከአርሽ በላይ ነው ወይ? ሲጀመር መጀመሪያ ማለት ነው ከአርሽ በላይ ነው ወይ? እሱ መተነጃ የምትባለው ሰው እየሰማኸኝ ነው? ታዩ እሱን ጥያቄውን አሁን አንቺ ስታምኒ ነው መጠየቅ የምትችይው። አንቺ የማታምኒበትን ነገር እየሰማሽ ነው። አንቺ የራስሽን ብቻ ነው እንዴ? አዳምጪ መጀመሪያ። ቆይ ዝም በይው። እሺ ቆይ እሺ አባ አታስወጪ። ለምን አስወጣሽ? እና አይደለም አስወጣሁት። ለምን እንደሚያስወጡ አላውቅም። አይ አሁን እኮ ማለት ነው ኤፕሶን በመሀል አንቺ እየገባሽ ምንም ማውራት አልቻልንም። እኔ እና እሱ እናውራ። ዝም በይ አንቺ። እሺ አውራ እስቲ። ለማውራት አንተ እምነትን ግለጥለት መጀመሪያ። የእሱ ተመሳሳይ ይሁን የተለየ መሆንን እንወቅ። እኛም ማወቅ አለን የሚያወራው ሰው እምነቱ ምን እንደሆነ። አንተ ወሃቢይ ነህ፣ ሀበሽ ነህ ታውቃለህ። ግን አሁን ይኸውልህ ካሌብ ቅድም እንደነገርኩህ እኔ አዳምጠኝ። ራስን አስተዋውቀን። ራስን ከማስተዋወቅ ቀጥልና እንትን አደረጋችሁት። በእናታችሁ እኔ ብዙ ስራ ትቼ ነው እያወራ ያለው። ይኸውልህ አዳምጠኝ። እኔ አሁን እናንተ ዝም በሉ መጀመሪያ። እስቲ እናንተ ዝም በሉ። ያው እዚህ ጋር እስቲ እናንተ መጀመሪያ ዝም በሉ። ይኸውልህ ዝም የምንለው ራስን አስተዋውቀው። እሱ ስላላወቀክ አስተዋውቀው ራስህን።
የትኛው እምነት ተከታይ መሆንን ሀበሹ ምንድነው? ቆይ አንተ አዳምጥ እንዴ አዳምጡ ነው። ሙስሊም እንደዛ አይሰራም ወንድማችን። ሙስሊም በሚል ይሰራል። እየሰማኸኝ ነው አይደለ? ማለት ልጁ ይመልስላችኋል፣ ችግር የለውም። ልጁ ሀቀኛ ስለሆነ እሱ ይመልሳል። ቀጥል ወንድማችን ቀጥል። ምንድነው የምትሉት ሁለታችሁ ሙስሊሞች? እኔ ጂኤምኤፍ አንተ ስምህ ማለት ነው የሚዩት ነህ? እሺ ምንድነው ጥያቄ? እኔ መጠየቅ የሚፈልግ ካለ ይጠይቅ። እኮ መጠየቅ የምትፈልጉት ካለ ጠይቁ ሳይወጣ እኮ። እሺ አሁን እኮ እንዴት እንጠይቀው? አንቺ እኮ በማለትና ኤፍሶን አንቺና ካሌብ እያስቸገራችሁ ነው። እሺ ሚዩት አደርጋለሁ፣ ሌላ ነገር እንዳትለው፣ እሱም ስለሚመልስልህ ችግር የለውም። ቀጥል። ኢብሮስ ኤፍሶን ነገር ከመጀመሪያው ሲጀምር ማለት ነው እኔ ሙስሊም ነኝ። ምክንያቱም ደካማ ስለሆኑ ይላል። ስሙን እንኳን በአግባቡ አልጻፈም መሐመድ ብሎ ማለት ነው። መሐመድ እየጻፍክ ብሎ ስሙን እንኳን በአግባቡ አልጻፈም። ገባሽ? ስሙን እንኳን በአግባቡ ሳይጽፍ ችግር የለውም አህባሽ ብሎ ለመሳደብ ይመጣል እዚህ። ያ እኮ ይሳደባሉ። ቀጥል አንተ ቀጥል። እኔ ምንድን ነው የምጠይቀኝ? እሺ ከሙስሊሞች ትጠይቀኝ። አንቺ ዝም በይ እስኪ። እሺ አባ እሺ በመጀመሪያ ምንም አይነት ነገር ከሱ ጋር ባወራ ለማውረድ እንዳትሞክሪ፣ እንዳታወርጂ። ምክንያቱም ከታች ያሉ ሰዎች እንዳለ ስለሚሰሙ ማለት ነው። በፍጹም እንዳታወርጂ። አንድ ሁለተኛ እኛ የምንፈልገው ከእናንተ የሆነ እውቀት እንድንሸምት ነው። ስለዚህ ወሬ ምናምን ሳይሆን ትምህርት ላይ ተኩር። ትምህርት ላይ ጥያቄ ካለ ጠይቀው። ከዛ ይበልጣ ልጁንም አታድክመን፣ እኛንም አታድክመን። በሌስ አላደክመውም። አይ ለሱ ካሰብሽለት አንቺ ብቻ ዝም በይ። ይኸውልህ ወንድሜ አንተ ሙስሊም ነህ፣ እኔ ሙስሊም ነኝ። እዚህ ጋር ደግሞ ሁለታችን የምንዋቀስበት ሙስሊሞች አንድ ናቸው። ሙስሊሞች አንድ ናቸው። የማይስማሙበትን ነገር ደግሞ የሚፈታቸው ደግሞ ቁርአን ነው። ቁርአንን ለመዳኘት ደግሞ የሌላ ሃይማኖት አይደለም የሚዳኝክ። ማታውቀውን ነገር ጠይቃለህ፣ ትማራለህ። እኔ አሁን ለምሳሌ የማላውቃቸው ብዙ ነገሮች አሉ። ጥናትም እያደረኩ ነው፣ በቁርአንም በመጽሐፍ ቅዱስ ላይም ማለት ነው። ስለዚህ እኔ ቁርአን ላይ የማላውቀውን ነገር ሙስሊሞች ጋር ነው ሄጄ ማወራው። በመጽሐፍ ቅዱስ ላይ ደግሞ ያሉትን ነገሮች ደግሞ እዚህ መጥቼ ጠይቃለሁ ማለት ነው። አሁን ላይ መሀል እገባለሁና ያልሆነ በደፈና ነው እያወራ ያለው። እሱ ይመልስለታል። ቆይ አንዴ የሚናገረው ንግግር እንደዚህ ከሆነ አይሆንማ። አዳምጠኝ፣ አንዴ አዳምጠኝ፣ ሚዩት አድርግና አዳምጠኝ። ልንገረው፣ እዚሁ ላይ ስለሚኖር ገስት ላይ ስለሚኖር ልንገረው። እኔ አሁንም ቢሆን ከሌላ እምነት ስለ እስልምና ልጠይቅ አልገባሁም። ነገር ግን ሙስሊም ነን ብለው ሲጨቃጨቁና እስልምናን ሲያሰድቡ ስላየሁኝ ገብቼ እኒህ ሰዎች ሙስሊሞች አይደሉም፣ ልታውቁ ይገባል። እንደዚህ የሰውን እምነት የሚሳደብ ሙስሊም የለም። ለምን? እኛ ሙስሊሞች መመሪያችን ምንድነው የሚለው? እምነት እንዲከበር ከፈለክ፣ የራስ እምነት ተከብሮልህ እንዲኖር ከፈለክ የሌላን እምነት አትንካ ነው። በቃ ባጭሩ ሾርት ላይ እምነትን እንዲከበር ከፈለክ፣ እምነትን በክብር ማቆየት ከፈለክ፣ እምነትን ላለማስወቀስ ላለማሰደብ የሰው እምነትን አትናገር ነው። እኛ እኮ ያየን እኮ ነው። በነገራችን ላይ መጽሐፍ ቅዱስ እናውቃለን ብለው ሲዋሩ የምታዋቸው በሙሉ ሰለምቴ ነንባዎች ናቸው። ከሰለምኩ 6 ዓመቴ ብሎ መጽሐፍ ቅዱስ አወራለሁ ብሎ ይነሳል፣ ቁርአን አወራለሁ ብሎ ይነሳል፣ ስለ እስልምና አወራለሁ ብሎ ይነሳል። ይሄ ስህተት ነው። የኛ አባቶች ለ40 ዓመት ለ30 ዓመት እንኳን አስተምረው በሰለመች በንጋቷም የምትመጣለች ግን ቅድም እኔ አሁን ያንተን አካሄድ የምደግፈው ምን መሰለክ? ኤቪደንስ ስላለ ነው። አንተ ለምትናገረው ኤቪደንስ ስላለ እኔም ስላነበብኳቸው። ለምሳሌ ሐዲስ ላይ ኡመቶቼ ወደ 73 ይከፋፈለው አንዱ ብቻ ነው የሚገባው ብለው፣ አንተ ደግሞ ከዛ አንዱ መሆንን ትክክለኛው ሙስሊም መሆንን እየተናገርክ ነው። እነሱ ደግሞ አይ እኛ ነን የሚል ነገር ካላቸው ያውሩ። አየህ አንድ ነን መጥቶ አሁን እዚህ ጋር ፖለቲካሊ ሰራ ፈልገ ሙስሊም ሁሉ አንድ ነው ቢል አንተ ሙስሊም የተባለ ሁሉ አንድ ነው። አዎ አዳምጣንተ ቆይ አንዴ እኔና እሱ እያወራ ነው። ሀበሽና ሱኒ አንድ ነው። ሀበሽና ሱኒ አንድ ነው። አንድ ናቸው። አህባሽ ብለው ትርጓሜ የሰጡት እነሱ ናቸው እንጂ አህሉሱና ወልጀማዓ ማለት አህባሽ ማለት እኮ አህባሽ ብለው የተረጎሙት እነሱ ናቸው በራሳቸው። በነገራችን ላይ አህባሽ የሚባል እምነት የለም በጭራሽ። ሾርትሊ አህሉሱና ወልጀማዓ ወይም ደግሞ ሱንይ ነው ትክክለኛው እምነት ተከታዩ።
እኒኞቹ ወሃቢይዝም ናቸው ነው እያልኩ ያለሁት። መሰረታቸው ማሰብ ይቻላል። ወሃቢዮች እሺ ትክክለኛ ሱኒ ናቸው? ሱኒን ይወክላሉ? ወሃቢይ የሚባሉ ሙስሊም ተብሎ ይጠራል? አይወክሉም፣ አይባሉም። አሁን ወሃቢዮች ከወሃቢይ መጥቶ ምን ይላል? አንተ ጋር ሱኒ ሁሉም ሙስሊም አንድ ነው ይላል። እስኪ አንዴ ዘበል እያልኩ ነበር እኮ ሁሉም ሙስሊም አንድ ነው ይላል። ሺአ አለ፣ ሱኒ አለ፣ ወሃቢ። እስኪ አንዴ በእናትህ እስኪ አንተኛው ዝም በል እስኪ አንተ ምን አደረግን? እና እሱ እያወራን አይደል እንዴ? እስኪ ዝም በል አንተ ራስህ ዝም በል። ምን የምታውቀው ነገር አለ አንተ? ዝም በል እስኪ አንተ ከምታውቀው በላይ አውቃለሁ እባክህ። አንተ ከምታውቀው አንተ ማጣቀም እኮ አንተ እሱ ጋር አንተ ማጣቀም ሰንት ጋር ለምንድን ነው ካስገባችሁ በኋላ ለምን እሺ አውራው እሺ ልቀቀኝ። ምንም የምታውቀው ነገር የለም። ቆይ አንተ የምታውቀው ነገር የለም። ለማባላት ነው ገብቶኛል። እኔ ገባህ? ምን ውጦ ነው የገባው? በጌታ ስም ምንድን ነው የሚያስለፈልፍ? ወይ ውረድ ወይ በስርዓት አውራ። ለቀቅ። እኔ ልምራው። ለምንድን ነው የምታስገቢው? ይሄ ሰውዬ በትክክል እየመለሰ አይደለም። እናንተ ዳኞች ናችሁ እንደ እያለ ነው ሰው። እኛ ልናጣላቸው አይደለም እንዴ? ምትዋዩ ጀመርኛን መተወከላሉና ነው። እኛ መጀመሪያኛ አንዴ እኔ ልምራው ቤቱን ማለት መንጫጫት ሆነ። እኔ ብቻ ልምራው፣ ጣልቃ እንዳገቡ ሁለቱ። አሁን የቅድም የጀመሩት አሉ፣ ይጨርሱ፣ እንስማቸው። ጨርሱ። አብዱ በታል መሰለኝ አይደለ? ቅድም እንትን ስትል ነበር። ምን ጨርሱ። አብዱ ምንድን ነው የምጨርሰው? የቅድሙ ላይ ማለት ነው አህለን ሱና ማን ነው የሚል ላይ ነበር ስታወሩ የነበረውና አህለን ሱናን አንተ በምን አደረገ ትደረደዋለህና እሱ ደግሞ ማን ነው የሚለውን ነገር እንትን እያለ ነበር፣ እየመለሰልህ ነበር። ሶ የዛ ጊዜ ነው መሰለኝ የተቋረጠው። ስለዚህ ጥያቄ ካለ እሱ ላይ አንተ አካልን የማይቀበልበትን ምክንያት ምንድን ነው? እሱን እንድታስረዱኛም ስለሚፈልግ እሱ ላይ አውሩ ማለት ነው። ምን ልሰልሚ ነው የምናስረዳሽ? በል ቀጥል። እውነቱ የትኛው እንደሆነ እናውቃለን ማለት ነው። አንተ አውቀሽ ከዛ ምን ልታደርጊ ነው? ልትሰልሚ ነው? ሁለታችሁ አውሩበት ነው። አውሩበት። እኛ እኮ መጠቀሚያ አጀንዳ ማስቀየሪያ መሆናችሁን ገብቶናል እኮ። ግን ያው ማድረግ አይቻልም። ማስጠቀሚያ ምናምን የሚሆነው አሊፍ ብለህ የጻፍከው ሰውዬ መጀመሪያ መሐመድ የሚለውን አስተካክለህ ጻፍ። ስምህን መጀመሪያ አህባሽ እያልክ ከመለፈልፍ ምን መሰለህ አብዱ፣ አህባሽ ኦርቶዶክስ ጋር ይስማማሉ። ምክንያቱም አህባሽ ደካማ ነው ይላሉ። ወሃቢያዎች ናቸው እንደሚሉት አህባሽ ደካማ ነው ይላሉ። አዳምጠኝ፣ ልመልስላችሁ። አሁንም ኦርቶዶክስ ጋር ከማንኛውም ሃይማኖት ተከታይ ጋር ተስማምተን እንኖራለን። ለምን? የእነሱን እምነት አንነካም፣ የእኛን እምነት አይነኩም። እኔ በኦርቶዶክስ ትክክለኛ ነው ብዬ በራሴ አላምንም። እምነቴ ትክክለኛ ሙስሊም ነኝ ብዬ ነው የማምነው። የራሴን አስተምራለሁ፣ አለቀ። ግን ትክክል አይደላችሁም ብዬ ግን ለማንቋሸሽ አልመጣም። ኦርቶዶክስንም ሆነ የሌላም እምነት ተከታይ ተግባባን። ማንንም ላንቋሽ አልመጣም፣ ማንንም ልሳደብ አልመጣም። እንዴ ሌላውንም እምነት ከኔ ውጭ ያለ እምነት ትክክለኛ ነው ብዬ ብኖር ኑሮ ከተል ነበር። እኔ ትክክለኛ ነው ብዬ ያስኩት የጎመን ዘር ፍሬ ያክል የማልጠራጠርበትን እምነት ይዣለሁ። ነገር ግን ሁሉም አብዱዬ የእምነት ተከታዮች ጋር ተከባብረን እንድንኖር አስተምር። ቆይ አብዱዬ ትክክል ነው። አሁን የምትለው ነገር ትክክል ነው። አስተምሮቱ በሀገር በተለያዩ አጀንዳዎች አንድ ስለሆን እንኖራለን በሰላም እንጣለን። እኔ ሪስፔክት አደርግልሃለሁ። አሁን ያንተ ያስከው እምነት ነው ሙስሊም ወይስ ወሃቢያው ነው ሙስሊም? የኛ ጥያቄ ነው እያልኩ ያለው እኔ ያስኩት እምነት ትክክለኛ የአህሉ ሱና ወል ጀማዓ የነብዩ አለይሂ ሰላቱ ወሰላም እምነት ነው። እነኞቹ ሰዎች በሚሰርጓችሁ መሰረት እስልምና ገብታችሁ መሐመድን አትሳደቡ። ቅድም ለምሳሌ ስለ ካዕባ ምናምን ወሃቢያው ሙስሊም ነው። ወሃቢያው ሙስሊም የት አሉበት? ሙስሊም ነው ወይስ ሙስሊም አይደለም? እስቲ አንተ ባንተ እንትን ወሃቢያው ሙስሊም ነው ሙስሊም አይደለም? ወሃቢያ ነኝ ብሎ እምነቱን በአካል ባህሪ ወይም ደግሞ በፍጡራን ባህሪ ገልጾ እግር አለው እጅ አለው ጀሃነም ያስገባል የሚል ከሆነ ይሄ ሙስሊም አይደለም። ኤግዛክትሊ። አሁን ወሃቢያዎች እንደዛ ነው የሚሉት። ሊትራሊ ምሳሌ አይቀበሉ። ወሃቢያው ባት አለው ካለ አላህ ባት አለው፣ እግር አለው እግሩን ጀሃነም ውስጥ ይከታል፣ ይጭናል፣ ሞላሽ ወይ እያለ ይጠይቃል። አዎ ነው የሚሉ። እሱ ትክክል አይደለም። ሊትራሊ እሱ ትክክል አይደለም። ካርሻ በላይ ነው። ስማ እሺ ቀጥል። አንድ ነገር እንገር
ካሉ ወሃቢያዎች እዚህ ጋር ያላችሁ ቆይ አንዴ ለኔ አይደለም ማሜ መሐመድ መሐመድ እየሰማኝ ነው አንዴ ወሃቢያ ነህ እኔ ሙስሊም ነኝ ኦኬ አላህ ባት አለው አይ እኔ ምንም ማውቀው እውቀት ነገር የለኝም ታዲያ ለምን ገዝተህ እኔ ስለ ክርስትና ማወቅ ስለፈለኩ ነው ስለሌላ ነገር በቃሽ ስለ ክርስትና ማወቅ ከፈለክ ታች ወረድና ጥያቄ ሲኖረን ትገባለህ አሁን እኔ ዋሃብያን ነው የምፈልገው እኔ አሁን ስለ ሐባሽ ቆይ ዋሃብያን ነው የምፈልገው ዋሃብያ ጋውራ ፈዮ አንድ ነገር እንገራችሁ እየሰማችሁ ነው ቆይ ፈዮ መጥቶላል ከፈዮ ጋውራ ፕሊዝ አንድ ቃል በቁርአን ውስጥ ወይም ደግሞ በሐዲስ ውስጥ በአረበኛ ቋንቋ ነው አይደል የመጣው አማርኛ ቋንቋ ወይም እንግሊዘኛ ቋንቋ ተካሪያዊ ፍች ይማሪያዊ ፍች ወይም ደግሞ አንድ ቃል ከሁለት በላይ እና ከዛ በላይ ትርጉም ያላቸው እንዳሉ ሁሉ ቁርአንን በአረበኛ ቋንቋ እስከመጣ ድረስ የተለያየ ትርጉማቶች አሉት አንዱ ቃል ማለት ነው አንዱን ቃል ይዞ መፈረጠጥ አይቻልም አገባባዊ ፍቹን ማየት ያስፈልጋል ከላይ ዑለሞች የተናገሩት ነገር ማየት ያስፈልጋል አወኩ ብሎ አይነገርም ዝም ብሎ አንዴ ላንተ ብቻ ከምንሰጥ አየሩን አብዲ ከላይ ያለው ወይ እናቴ ሰላም ነህ ሰላም ነህ አላህ ካላለው ሰላም ነው ቋንዴ ሚውት አድርጉ ሌሎቻችሁ ስገቡ አብዲ ክፈት ሚውትን አንሳ እናቴ መኖሪያ ምስጢር ሰላም ነው አድምጠኝ አላህ ካላለው የለውም እናንተ ማን ስለሆናችሁ ነው እዚህ ጋር ሙስሊሞችን እርስ በርስ የምታጋጩት ኦኬ አጋጨን እንዴ መልስ አለ ካሁን ለመጠይቅ የለህም ፈዮ ወይ አላህ ካላለው የለውም ቅድም ገብተህ ነበር አይደል ቆይ እኔ ከሱ ጋር ላውራ አንተ ምንም የምትጠይቀኝ ነገር የለም እሺ በቃ አንተ ዋሃብያ ነህ ቀጥል ከሱ ጋር ምንም እኔ ዋሃብያ አይደለሁም ሙስሊም ፈያ ወንድሜ አንዴ من صمت نجا أخي يا أخي في الله أريد أن أتكلم معك باللغة العربية أسمعك تكلم أسمعك إلى النهاية أسمعك تكلم يعني بلغة العربية أنا أحكي أنا نيجي أوريك عربية ما أعرف المسؤول اللي هو على من ناقر على على تجري له من دني أنا قرأت شلي يجيب بابتنا على ما نقرأ شو على قدامه أنا هون كليل ما عندي من نتقالت الله رلم يهنن بمسلم سبحان الله عندي سوتش ስለማና አተሳደቡ በሚል ነው የገባው ብሩኬ አንድ ጊዜ ባካችሁ እኛ ሙስሊሞች እርስ በራሳቸው እንድትጣሉ ሳይሆን አላህ እግር አለው እጅ አለው ብሎ የሚያምኑ አሉ ይሄ ነገር ደግሞ ጥያቄ የሚፈጥር ነገር ስለሆነ የለም ብሎ የሚያምኑ አሉ አለ ብሎ የሚያምኑ አሉ እኛ አይደለንም የምናጣላችሁ የራሳችሁ መጽሐፍ ነው የሚያጣላችሁ አለ ብሎ ስለዚህ እኛ እንደምናጣላችሁ ነገር አድርጋችሁ ፖለቲካ አትስሩ የቤቱ ባለቤት እባክህ አሁን የቃል ተርጆ አንተ ራሱ ማለት የራሳችሁ መጽሐፍ በአማርኛ ላናገር ወንድም በአማርኛ ላናገር ወንድም መንሰማታ ነጃ አዳም በአላህ አዳምጥ አሁን እዚህ እየተሰራ ያለው ፊትና አይደለም ፊትና ከናንተ በላይ ፊትና የሚያመጣል እንደ ወሃቢያ በላይ ይሄን ፊትና ሁሉ ያመጣው ወሃቢያ ነው ወሃቢይዝም ነው በግልጹ ነገር አለ አረብኛ ወራው እኮ በቃ ይሄ ፊትና እየተሰራ ነው እኛ ፊትና ተሰራ አልተሰራ አስቀድሞ የተሰራ ነገር እኮ ነው በነገራችን ላይ ኦኬ በነገራችን ላይ አሁን ዳይሬክሽን የምሰጣችሁ ነገር እንደምሳሌ ዳይሬክሽን የምሰጣችሁ ነገር ስለ እምነት የሚሳደብ ኡስታዝ ነኝ ባይንም አጋልጡ ለህግ አስቀርቡ አሁንም ይሄን እንደ ዳይሬክሽን ነው የምሰጣችሁ ተግባባን አንድም ኡስታዝ የአህሉ ሱና ወልጀማዓ ኡስታዝ የማንንም እምነት አይሳደብም የሚሳደብበትም አቅሙም የለውም ለምን አትሳደቡ ብለው ስለሚያስ ተግባባን ሰላም አለይኩም ወአለይኩም ኑት አድርግ ከላይ ያለው ይሄ ልጅም አታስገቡት እናንተ ስንት ጊዜ ነው የምነግራችሁ ሰው አጣችሁ እንዴ ጉድ እኮ ነው እንዴት ነህ አላህ መሐመድ ሰላም ነው እግዚአብሔር ይመስገን እንትን አላህ አካል አለው ብለህ ታምናለህ ወንድማችን የለውም ኦኬ 50 ቢጠም ነው አላህ እንትን ሶኬት እንትን ቻርጀር ነቀለው ሀቢቢ አላህ ከአርሽ በላይ ነው ብለህ የምታምነው ወይስ አርሽ ላይ ነው
ከአርሽ በላይ ከአርሽ በላይ ኦኬ አርሽ በላይ ነው ከአርሽ በላይ እንደ አንተ ነው አይደለም እምነቱ ልጁ አይደል እንዳንተ ነው አይደለም እምነቱ ከአርሽ በላይ ነው አንተ የምትለው ከአርሽ በላይ ነው ምን ነው ከአርሽ በታች ያለ ሰው አለ እንዴ አርሽ ላይ ነው የሚላሉ ይጣላ አሎ እነዚህ ወሃቢያ ናቸው ምንድነው ወሃቢያቸው ነው እሺ አንድ ቁጥር ጻፍ እየሰማሽ ነው አዎ እየሰማሁ ነው ግን ሚት አድርግና እንትኖች ይግቡ ወሃቢያ ናቸው አይደል ያልከው እኔ ስማቸውን አሳያዘልኝ አካል አለው ብላችሁ አምላካችሁን አላህ አካል አለው ብላችሁ የምታምኑ እግሩን ጀሃነም ውስጥ ይከታል ብላችሁ የምታምኑ ግቡና አስረዱን። እንዴት ነው አምላክ እግሩን ሲኦል ውስጥ አስገብቶ ሞልታለች አልሞላችሁም ብሎ ቼክ ሊያደርግ የሚችለው? እና አንድ አስገቢኝ እኔ ላውራው አባሽ የሚለውን ሰው ስሙን እንኳን ላስተካክልለት አስገቢው ስሙን ላስተካክልለት ስሙን በወጉ እንዲጽፍ ላስተካክልለት የትኛው ነው መሐመድ ምናምን የሚለው ይሄ መሐመድ የሚለው አህባሽ ነው የሚፈልጉት ምናምን ኦርቶዶክሶች ምክንያቱም ደካማ ስለሆኑ ለዛ ነው ያቆዩት ይላል። ማነና ግባ አስገቡት ና ግባ ና ኮሜንት ላይ ደግሞ አብዱ ትናንትና መተህ ታወራለህ እንዴ? አስገቡት ተረጋጋ። ቆይ እሺ ስምህን አስተካክል። መጀመሪያ ስምህን አስተካክልና እኔ ጋር አውራ። ማን ነው? ቆይ መሐመድ የምትባለው ቆይ የተቀረው ሚውት አድርግ። ስምህን አስተካክል መጀመሪያ እንዳይጻፍ እንደ ሰላም ነው። ስምህን መጀመሪያ ስምህ ላይ መጀመሪያ የጠየቁት ጥያቄ መጀመሪያ መልስ። ስምህን አስተካክል። የገባሁት ስለ እስልምና ላስተምር ሳይሆን መሐመድ ቢለው ነው እንዲያስገቡኝ ስለፈለኩኝ ነው። ሌላ ነገር አይደለም። አረብኛ ሳይው ያስገባሉ። ለዛ ነው እሱን ለማስተማር ፈልጌ ነው እንጂ ለሌላ ነገር አይደለም። ገባህ እኮ ቢሆን መሐመድ አይልም። ይሄ መሐመድ አይልም። እኔ መሐመድ ብዬ አነበብኩት እንጂ መሐመድ ብሎ አይነበብም። ያስጀምር ልክ እንዳልሆንኩኝ እኮ አውቃለሁ። እነሱ እንዲያስገቡኝ ፈልጌ ነው። አንተ እስልምና አታፍርም? ለምን ታባል? ለምን አባሽ ስለ ንጽጽር ነው እንጂ እየወራን ያለነው ስለ እኛ በምንፈጥረው ችግሮች ስለሱ አይደለም የምንኖረው። ወንድሜ እኔ እዚህ የገባሁትም ሲጀመር እኔ ንጽጽር ላወራ ምናምን አይደለም። እስልምናን እያሰደጉ ያሉ ሰዎችን ለማጋለጥ ነው የገባሁት። ተግባባን? ወይም ደግሞ ከነሱ ሰው ይደማራል። እየወራን ያለነው እኮ ስለሌላ ጉዳይ ነው እንጂ እየተሳደጉ ነበር። እነሱ ጋር ነው እያወራችሁ ስለሌላ ጉዳይ አይደለም። እናንተ ለዛ ነው እኔ ልናገር አንድ እውቀት ላገኝ አይደለም እዚህ የገባሁት ከነሱ ስለሌላ ነገር ስለስልምና እውቀት ላገኝ አይደለም የገባሁት። አንዴ እናንተ ወሃቢያ ዝም ብለህ ደግሞ አትፍረድና እኔ ያወራሁት መሐመድ እየጻፈ አዳምጣ እንዴ እናንተ ወሃቢያዎች ናችሁ አይደለ? እየመጣችሁ ምንድነው አላህ አካል አለው ትሉናላችሁ። አዎ አለው። ባት አለው ወስነች አዎ አለው። እግር አለው አዎ አለው። እግሩ ሲኦል ውስጥ ቼክ የሚያደርግብህ አዎ ነው የምትሉት። ስለዚህ ያንን እናንተ የምትሉት ደግሞ ይሄው ሙስሊም ወገናችሁ ደግሞ አይ ይሄ ስህተት ነው እያለ ነው። ስለዚህ ስህተትን እያስተማራችሁ ለህዝቡ ስህተት ውስጥ እየከተታችሁ ያላችሁ እናንተ እስከሆናችሁ ድረስ የትም ገብቶ ይህን ስህተቱን ማረም አለበት ልጁ ማለት ነው። ስለዚህ አሁን አንተ አካል አለው ብለህ ታምናለህ። አካል አለው ብለህ ስለምታምን ለምንድን ነው አካል እንዴት እንዳለው አላህ ባት አለው ስትል ባት እንዴት እንዳለው እጅ አለው ስትል እንዴት እንዳለው ለምንድን ነው የማታስረዳን? ስህተት አስተምሩ። አስረዳቸዋለሁ። መጀመሪያ ግን እስቲ እስካሁን ለምንድን ነው ይሄንን ለምንድን ነው ያቆያችሁት? ለምንድን ነው እስቲ እስካሁን ቅድም ይሰራ አብዱልአዚዝ የሚባለውን አስወጣችሁት? ምክንያቱም መረጃ ስለያዘ ነው። ማስረጃ ስለያዘ አስወጣችሁት። እናንተ ደካማ ናችሁ። ለዛ ነው ይሄንን ልጅ ያቆያችሁት። እናንተ ማን ነው ሰጣነው? ያው የሚሰራ አብዱልአዚዝን ማስረጃ ስላመጣ ነው ያስወጣችሁት። እናንተ ደካማ ለምን ትገምታለህ? ደካማ ስለሆንክ ነው እስካሁን ያቆይህ። አይገባህም ደካማ ይኸው ስማ፣ እኔ ልንገርህ ስማ፣ አንተ ስለሆንክ ነው እስካሁን ያቆይህ እንጂ የማያስወጡህ ነበር። ደካማ መጀመሪያ በደንብ ቅራ። ደካማ ነው ያለው ደግሞ እሱን ተው ብራዘር፣ እሱን ተው። እኔ ወሃቢያ ይቅርና ልንገርህ፣ ተሰብስባችሁ ቶሎ ነው የፈለጋችሁበት ቦታ አያቆዩም ነበር። እስካሁን ነገርኩህ፣ እስካሁን አያቆዩም። ደካማ ስለሆንክ ነው መቆይ ነው። ወሃቢያ ተቃራኒ ስለሆንኩ ነው። እኔ ትክክለኛ ነው ተከታይ ስለሆንኩ ነው። ወሃቢያዎች ትንሽ ጠብቅ ታያለህ፣ ያወርዱኛል። ምክንያቱም በመረጃ ምን መረጃ አለ? አንተ ተናገር። መረጃ ምንድን ነው? መረጃ አለ? ምን መረጃ አለ? ፈለከውን ጥያቄ ጠይቀኝ፣ እኔ መረጃ እመጣላለሁ። ችግር የለም። ቁርአን ይዣለሁ በእጄ፣ በቁርአን አሳያለሁ። አንተ እስካሁን በቃ ያቆዩ ደካማ ስለሆንክ ነው። ይግባው ሰው
መሐመድ አንተ አሁን ፖለቲካ ሰርተሙታል። አህባሽ ማለት ነው። ምን ላውራማ እንዴ? አህባሽ ማለት ነው። አዳምጠኝም አንዴ ላውራ ነኝ ወይ ዝም በል በተራ አውራ። አንዴ ጠብቀኝ። አህባሽ ማለት ነው። አንዴ ጠብቀኝ ላውራ። አዎ መሐመድ የምትባለው ስምህ መሐመድ አይደለም? አፋር ተኩላ አስረዳው እስኪ አንዴ። እድሉን ላንተ ሰጥቻለሁ። አፋር ተኩላ ላንተ እድሉን ሰጥቻለሁ። አስረዳው። እየጠየኩህ እኮ ነው። አስረዳው ምን እንደሆነ አፋር ተኩላ። ሁለታችሁም አዳምጠኝ። መሐመድ እንዴት ይጻፋል ብለህ ትነግረኛለህ? እነሱ ስለማይገባቸው ነው አረብኛ ጻፍኩኝ ለመግባት ፈልጌ ነው እንጂ ለሌላ ነገር አይደለም። እሺ ዋይዙን እስቲ አንዳንዴ አህባሽ እያልክ ስለነበረ አሁን አህባሽ ማለት ነው እያልኩ ነው። አንተ ደካማ ነህ። ሼማይዝም ትንሽ እዚህ ቤት መተህ ስትከራከር አላህም ፍሩባን እስካሁን ያቆየ ነው ተሳዳቢ ስላልሆነ ያንተ መሰሎች ተሳዳቢዎች ዋሃብያ አጥቶሽ ደካማ ስለሆነ ነው እንጂ አታቆዩትም ነበር። እስካሁን የነበሩት ተሳዳቢዎቹ ናቸው። ካሌብ እናውራሽ ካሌብ እሺ ቆይ እናውራ መስሙክ እናውራ ጀምር ቆይ ደካማ ነህ ብለኸኛል። በአረብኛ ብቻ ላውራ ዝም በል አሁን እኔ أنا إسماعيل أين تعيش أنا ولدت من المسلم أنا أعرف عربي أين أنت الآن أنا في العالم بانك تعرف السفر عالم بانك أنا هنا أنا أعرف مرة عربي هكذا يا በእንግሊዘኛም ከፈለክ አዋራለሁ። እኔ ስለ እስልምና ብዙ ረጅም ዓመት ሆኖኛል እያነጻጸርኩኝ ነው። كلمني بلغة العربية أكلمك እና ደግሞ አረብኛ ማለት ደግሞ بالإنجليزية يا رجل بالإنجليش أنا سأكلمك بأي شيء أنا تكلمتك بالعربي تكلمتك ما معنى تكلمتك ما معنى هذا ነገርኩህ በቃ ደካማ ስለሆንኩ ነው። ሁላችሁም ክርስቲያኖች يا رجل አዳምጡ። لا ما معناها أنا تكلمتك ما معنى هذا يا رجل أنت قلت لي أنت ضعيف أنت قلت لي ضعيف يا أخي ما معنى تكلمتك مرة واحدة اسمعوني مرة واحدة اسمعوني يا سلام يا سلام አረበኛ አለ እና ገባና የሆነ ያለወጉ ነገር መቀላቀል ጀመረ። ደካማ ነህ ብሎ ነበር። እኔ አረበኛ ለማውራት ወይም ደግሞ ራሴን ለማግነን ፈልጌ አይደለም፣ ግን ደካማ ነህ ሲል ስለነበረ እሱን ለመያዝ ስለፈለኩ ነው ወደ ቋንቋ የቀየርኩት እንጂ ምንም እንትን የለውም። ይሄ የዋሃብያ ባህሪ ነው። በነገራችን ላይ ከነሱ ውጭ ያሉ ሰዎችን መሳደብ፣ ትላልቅ መሻይኾችን እንዲሁም የሌሎችን እምነት መሳደብ ይሄ የነሱ ባህሪያቶች ነው። ባለፈው አታስታውሱም? ወደ ምዕራብ ወረዳ ወደ ደቡብ ወሎ አካባቢ መውልድ በሚደረግበት መውልድ ላይ ነው እጧዓሙ ላይ ምግቡ ላይ መርዝ አስገብተው ስንት ሰዎች የጨረሱት፣ ስንት ምሁራኖች የጨረሱት። ወላሂ ሙስሊም ላይ ገደላችኋቸው፣ ገደላችኋቸው። አስወጣ ይሄንን አፋር ተኩላ የሚለውን አስወጣው። ይጫል ዝም ብሎ ላተስሩክ ያረጁ ላተስሩክ እስኩት ያ አኺ አስወጡት። ይኸው ይሄን ወቅ ሁሉም ወቅ ሙስሊሞቹን መውርን ለማውጣት የተሰበሰቡት ሙስሊሞች ነው መርዝ አስገብተው የገደሏቸው። ይሄ ሚስጥር አይደለም፣ ይፋ የወጣ ነው በሚዲያ ላይ። ቢላሂ አልዓዚም እኒህ ሰዎች ናቸው ሙስሊም ነን እያሉ የሚደለቁት። ጭራሽ ሙስሊሞችን አይወክሉም። ለምን አህባሽ የሚል ሙስሊም አይደለም ብለው ስለሚያስቡ ገደሏቸው። ተግባባን? መግደል የሚባልኛ ለጩጯን ለትንሿ ጩጯን የኛ ነብይ አለይሂ ሰላቱ ወሰላም የሱን ፈለግ የነሱን ተፈለግ ተከትሎ የመጣ ሰው ለጭጯን የሚያስብ ለጭጯን የትኞቹ ናቸው የገደሉት? አሁን በመርዝ ገደሉ ስትል የትኞቹ ዋሃቢያዎች? ጭራሽ ከመሳደብም አልፎ ይገላሉ። ነገርኩህ እኮ መርዝ አስገብተው ገደሏቸው እያልኩ ነው። ሙስሊሞች የራሳችሁን ሙስሊሞች ደካማ ናቸው። ይኸው ስድብ ነው የሚያውቁት። ወላሂ መርዝ አስገብተው ለዱዓ ወይም ለጸሎት የተሰበሰቡ ሰዎችን ነው የገደሉት። ለዱዓ የተሰበሰቡትን ነው የገደሉት በመርዝ። ቆይ አብዱ፣ ይሄ ነገር መስጊድ ውስጥ ነው አይደል የሆነው? አዎ የተሰበሰቡት መርዝ አስገብተው ምግቡ ተሰራው ወጥ ላይ መርዝ አስገብተው ገደሏቸው። ስንት ምሁር የሚያፈሩትን የሃይማኖት አስተማሪ ከነድረሶቻቸው ማለት የኔ በእናንተ አባባል ከነዳቆኖቻቸው ማለት ነው። ያ የቆሎ ተማሪ እንዴት ነው ታስታውሳለህ? ጅማ ላይ ያረዷቸው ሰዎች ታስታውሳለህ?
ሸኑ የሚባሉት ነገር ብሩኬ ያልገባኝ ነገር አለና እንዴት ወንድሙ ላይ መርዝ እንዴት ያውም በአምልኮ ስፍራ ላይ መስጊድ ውስጥ እንዴት ነው መርዝ ሰጠው የሚገሉት? ይሄ አምልኮ ቦታ አይደል? ሌላ ቦታ እንኳን ቢያደርጉ እሺ ይሁን። አይ አምልኮ ቦታ ላይ እንዴት ነው እንደዚህ የሚያደርጉት? ያውም ደግሞ መምህራኑ ከነ ልጆቹ ከነ ተማሪው እንዴት ነው የሚያደርጉት? የምር ጨካኝ ናቸው። አሁን ለማለት የፈለኩት በጣም ጨካኝ እየሰማኝ ነው ካሌብ ለማለት የፈለኩት አሁን መናገር የምፈልገው የዋሃብያን አስተምሮት እያያችሁ ባካችሁ እስልምናን አትሳደቡብን ነው። አሁንም ቢሆን ሾርትሊ እናንተን የሚሳደብ ወይም ደግሞ የሌላን እምነት የሚሳደብ ሰው ሙስሊም አለመሆኑን ወይም ደግሞ ትክክለኛ የእምነት ተከታይ አለመሆኑን አውቃችሁ እሱን ወክላችሁ እሱን ስደቡት ወይም ያንተ ይሄን ብሎ ያስተማረ ሰው ብላችሁ ተሳደቡ። ካዕባ ነብዩ መሐመድን አትሳደቡብን ነው እያልን ያለነው። እንዲህ ብለን እንሳደብ፣ እንዲህ ብለን እንመልስላቸው። የወሃብያ ካዕባ ብለን መናገር እንችላለን። የወሃብያ ካዕባ ወሃብያ ካዕባ ያለው ነው ራሱ በብቻው ያለው። እሺ የወሃብያ መሐመድ ብለን መናገር እንችላለን። በቃ አንተ ሚዩት አድርግ። የወሃብያ መሐመድ ብዬ መናገር እችላለሁ። እየሰማችሁ ነው። ያስተማሩትን ነገር እነሄ ትክክል አይደለም። መሐመድ ይሄን አላስተማራችሁም። ለምሳሌ እንደዚህ ሚል አለ። የዋሃብያ መሐመድ የለም። እኔም ሙስሊም የምትለው ልጅ የዋሃብያ መሐመድ የለውም። መሐመድ የዋሃብያ መሐመድ የሚባል የዋሃብያ አላህ የሚባል የለም። ተግባባን። ግን መሐመድ የለውም። ዋሃብያ ቆይ ዋሃብያ የመሐመድ ተከታይ አይደለም እያልከን ያለው እንዴ? ምን አስበህ ነው ሰውዬ? እምነት አንድ እኮ ነው። እስልምና አንድ ነው። ይሄን ነው አንድ ነው። ትክክለኛ እምነት ላይ ያለው ትክክለኛ ፈለግ ላይ ያለው አንድ ነው። ስለ ባዚንግ የሚያወራ ክፍል አለ። አሁን ስለ እጥበት ማንነን ተርጓሚ በአንድ እጥበት 11 ሚስቶቹን ይዞር ነበር ይላል ነብዩ። በአንድ እጥበት ምንድነው እጥበት ማለት? እጥበት የባዚንግ የሚባል ነገር አለ። እጥበት ማለት ሚስቶቹን ሲዞር ለሴክሹዋል ኢንተርኮርስ ሲዞር 11 ነበሩ ሚስቶቹ። አንድ እጥበት ብቻ ነው አድርጎ የሚሄደው። ቡካሪ 268 አዳምጠኝ ብራዘር፣ አንተ ያገኘው እዚህ ጋር በአማርኛ ወይም ደግሞ በእንግሊዝኛ ተተርጉሞልህ ሊሆን ይችላል። የተረገሙ ሰዎች ስህተት አይነት አሳስተው ተርጉመውታል ማለት ነው። የኛ ነብይ ከሆነ የምፈልግበት ስህተት አይደለም። እዚሁ ቀርቧል። እዚሁ አይን ላይ ነብዩ አለይሂ ሰላም እንደ አይነት ነብይ አይደሉም። ገብቶኛል። ያንተ ነብይ የተጻፈበት ቦታ ስለአንተ ስለ አህበሽ ማለት ያንተ እምነት የምትከተልበት የተጻፈበት ቦታ የማገኘው የት ውስጥ ነው? ሱናን.ኮም ነው ወይስ ሌላ ቦታ ላይ ነው? ማንበብ እንችላለን። ያነበብከው በአማርኛ ወይም በእንግሊዝኛ ነው አይደል? ያነበብከው በአማርኛ የለንም እኛ። ቆይ በአማርኛ በአረብኛና ገብቶኛል። በአረብኛና በእንግሊዝኛ ነው የተጻፈው። እንግሊዝኛው ነው እንግሊዝኛም ይሄ ገባኝ። ዙሮ አንተ በእንግሊዝኛ ማልከው በምን? እኔ አንድ ነገር እንገር ኦኬ። አንድ አረበኛ አንድ አረበኛ አረብኛውን አንድ በላይና ከዛ በላይ 3-4 ትርጉም ያለው አለ እያልኩ ነው። በስተት የተረጎመ ካልሆነ በስተት ተርጉመዋሉ ነው እያለ ያለው ወንድማችን። ስለዚህ ሐዲሱ በእንግሊዝኛ የተረጎመው የዋሃቢያዎች የተረጎሙት ነው፣ ስተት ነው እንጂ ነብዩ ላይ ያሉት ሐዲሳቶቹ አሁን እኛ እንግሊዝኛ እኔ አረብኛ አልችልም። እንግሊዝኛ ያለውን ነው እንትን የምንለው አይደል? የምንጠቀመው እኛ ብሩክ አንተ የምትጠቀመው እንግሊዝኛው እንደዛ ነው። የእንግሊዝኛው ትርጉም የተረጎሙት ዋሃቢያዎች ናቸው በራሳቸው ዘይቤ ተርጉሙ። አብዱዬ አንድ ዳይሬክሽን ልንገርህ በደንብ እድሉን እንሰጥሃል። ሐጂ ሳኒ ሀቢብን ታውቋቸዋላችሁ? ሐጂ ሳኒ ሀቢብን ታወራለህ፣ ስለሳቸውም ታወራለህ። አሁን የኔ እንትን የመሐመድ ህይወት የነብይህ መሐመድ ማለት ነው ህይወት ሱናን.ኮም ላይ ነው በብዛት ሰፍሮ ያለው። ሱናን.ኮም ላይ ነው ያለው እና ሱናን.ኮም ይሄ የዋሃብያ እንትን ነው እያልኩ ነው። የዋሃብያ ነው እያልኩ ነው። ኦኬ እኛ ነው የነሱ ያስቀመጡበት ነው እያልኩ ነው። ቆይ አሁን ዋሃብያዎችን ስጠይቅ ሱናን.ኮም ላይ ከፍቼ ያንተ መሐመድ እያልኩኝ ነው። አሁን እነሱ መሐመድን ግልጽ አድርገው ሰድበውታል በመጽሐፍቶቻቸው። ስለዚህ አንተ መሐመድ እያልኩ ነው መጠየቅ ያለብኝ። ላ እንደሱ ብለን እንጠይቅ አይደለም እኔ እየነገርኩ ያለሁት።
ምን እያልኩ እንጠይቅ ነው? እኔ አንተን ላለመስደብ ያንተን እምነት ላለመስደብ ምን ብዬ ልጠይቅ እነሱ? ይህ አስተምሮት ትክክል አይደለም። መሐመድ የትክክለኛ ያኒ የእምነቱ ተከታዮች እንደነገሩን ከሆነ ነብዩ መሐመድ አለይሂ ሰላቱ ወሰላም እንደ አይነት እምነት አላስተላለፉም። ምን አይነት ነው? ሌላ መሐመድ ማን ያለው? ሌላ አላችሁ ይብለ ሐዲሱን ልክፈትልህ ትተረጉመዋለህ አረብኛውን ምን እንደሚል ወደ ኋላ እያመጣህ ነው። አሁንም ወደ ኋላ እያመጣና .com ላይ የተቀመጡ ሐዲሶች ይኸው ምን አለ መሰለህ፣ ይኸው ስማ፣ እኒህ ሰዎች እኒህ ወሃቢያ የሚባሉ ሰዎች ከሁለትና ከዛ በላይ አሻሚ ትርጉም ያላቸውን ሐዲሶችና ቁርአኖች ያመጣሉ ይላል። ለምን? ሰውን ፊትና ላይ ለመጣል ይላል። ተግባባን? እሺ አንዴ ልክፈትልህና እኔ አሁን አንተን እንትን ልጫነህ ፈልጌ አይደለም። አልጫነህም። ኖ ትተረጉምልህ አረብኛው አንተ ራሱ ይኸው ስማ እኔ ሙስሊሞች እንዳይሰደቡ በሙስሊም ስም እነሱ በሚያስተምሩት አስተምሮት እነሱ በሚናገሩ ንግግር እንዲህ አይነት ነገር ሙስሊሞች እንዳትሳደቡ ለማለት ነው የመጣሁት እንጂ እዚህ አንተ ልተረጉም ለአንተ ላብራራ አልመጣሁም። ይሄን ነገር ማወቅ አለበት። ቅድም መጀመሪያ ተናግሬያለሁ። አሁን ብትገልጸውም ባታወጣም ላስተምር አልመጣሁም። እዚህ ነኝ። ይሄንን ንገረኝሽ፣ ተርጉምልኝ። ይሄው እኔ እንግሊዘኛው ሳነበው ነግሬሃለሁ እኮ አልነግርህም እያልኩ ነው። እሺ እኔ ልናገረው እኮ ይኸው ይላል having sexual intercourse and repeating እሱን አልፈቅድልህም። አንተ እኮ ስለ እስልምና እምነት ገብተህ እንድትፈተፍት ሁሉ አልፈቅድም እያልኩ ነው። ማንም ሰው ስለ እስልምና እምነት ገብቶ እንዲፈተፍት አልፈልግም። ታዲያ ምን እናድርገው? እሺ ይሄ ታዲያ ይኸውልህ፣ ቆይ ወሃቢያዎች ለምን ስለ ራሳቸው አታስተምሩ? አዳምጠኝ። ስለ ራሳችን እናስተምሩ እንድናስተምር አሁን ስለ ራሳችን እንድናስተምር አሁን እሱ ላይ መግባቱ ጥቅሙ ምንድነው? ንገረኝ። ጥቅሙ ምንድነው? ኦኬ ቆይ የኔ ወንድም ይኸውልህ፣ አንዴ እየሰማኸኝ ነው? ፕሊዝ ሆልድ ኦን። እዚህ ላይ መግባቱ ለምን አስፈለገ? ፕሊዝ ሙስሊሞች እምነት ውስጥ ገብተህ ለማውራት ምን አስፈለገ? አድምጠኝ። አንተ እምነት አለ የራስህ። ለምን እንደምናወራ አድምጠኝ፣ ልንገርህ ሪዝናችንን። አማርኛው ተፍሲር ቁርአን ላይ ክርስቲያኖችን አላህ ያጥፋቸው ይላል። አማርኛው ተፍሲሩ ላይ በደንብ አድምጠኝ። ሐዲሳቶች ላይ ስንገባ ክርስቲያኖችን እየለየ ይሳደባል። ኢቭን ኢፍ አንድ ሙስሊም በተራራ የሚያክል ኃጢአት ተሸክሞ ቢመጣ አላህ ክርስቲያን ያዘጋጅለታል። ክርስቲያንና አይሁዲ ገባህ አይደለ? ክርስቲያንና አይሁዲ ያዘጋጅለታል። ያንን ተራራ የሚያክለውን ኃጢአቱን ያነሳና ክርስቲያኑ ሊያደርግና ክርስቲያኑን ጀሃነም ይከተዋል። ስለዚህ አሁን ይሄን በማንም ወንጀል አይቀጣም። ይሄን በማንም ወንጀል አይቀጣም። አድምጠኝ። ስለዚህ ይሄን እንደዚህ አይነት አስተምሮቶችን ስናይ መጽሐፍ ቅዱስን ብቻ በማስተማር ሙስሊሙን መሞገት አልቻልንም። ተረዳኸኝ? ስለዚህ እነሱ ኡስታዞቻቸው አድምጠኝ። አሁን እኔ ይሄን እንድታብራራልኝ ፕሊዝ። ይኸው ዘግቼዋለሁ። እኔ ይሄንን ወንድማችን እናንተ መጽሐፍ እኮ ነው እየተነበበ ያለው። ደስ ካላለ ካልተመቸህ ይውጣ። አታስወጣው። ቆይ ያዳምጠኝ። ጻድቅ ሊሆን ይፈልጋል እንደ ሄደህ ሰላት ስታደርግ አይሁድንና ክርስቲያንን ይጥፋ እያልክ ነው እንትን የምትለው? ምን እንዴ ምን ያጭበረብራል? የኛ ጥያቄ መጽሐፍ ቅዱሳችን ላይ እንደፈለጉ እያኳኩ ነው የሚውሉት ኡስታዞች። አሁን ወሃብያ የሚባል የሆነ የሙስሊም ክንፍ አለ፣ አንድ ክንፍ አለ፣ የገዳይ ክንፍ። ያ ክንፍ እንደፈለገ ያብካካል። አህበሽ ደግሞ አንነካም እያለን ያለው ወይ አንተ አትንካ እኛም አንነካም፣ መጽሐፍ ቅዱስ ላይ ማታስተምር ከሆነ ማለት ነው። ግን አሁን የእናንተን አስተምሮ ደግሞ ግዴታ መግለጥ አለብን። ቆሻሻው እንደዚህ ግልጥ ብሎ መውጣት አለበት። በአንድ ጥበት ይላል። ይኸው እኔ አይደለሁም ያልኩት። በአንድ ጥበት 11 ሚስቶቹን ይዞር ነበረ። ነብይ ፊዳ የምትሆንለት የጽዳት ተምሳሌት የጽዳት ተምሳሌት ፊዳ የምትሆንለት የምትሞትለት አካል የምትከተለው አካል 11 ሚስቶች ነበሩት። 11ዱን ሲዞር ይኸውላችሁ 11ዱን ሲዞር ከመጀመሪያው ሚስቱ ጋር ይተኛል። ሱሪውን ለብሶ ሳይታጠብ ወደ ሁለተኛ ሚስቱ ይሄዳል። ኢማጂን፣ ይሄ ሐሳቡ እንደዛ ነው። እንደገና ሁለተኛው ሚስቱ ጋር ይተኛል፣ ሱሪውን ለብሶ ይሄዳል። ሶስተኛው ጋር ይተኛል፣ ሱሪውን ለብሶ 11ዱን ይዞርና አንድ ጥበት ነው የሚያደርገው። በዚህ ሐሳብ አንጻር
አይሻ የ6 ዓመቷ አይሻ ትፍቅ ነበረ። ምኑን? የወንድ ዘር የተጠባጠበው ልብሱ ላይ ያለውን የደረቀውን። በዚህ ቢዚ ስለሆነ ማለት ነው። በዚህ ቢዚ ስለሆነ ይሄ ክፍል የሚያወራው ስለ አንድ ባዝ ነው። አትንካብኝ ማለት አትችልም። እንደዚህ አይነት ነውርህን ግልጥ አድርገን እናስተምራለን ማለት ነው። ከዛ በኋላ ብርሃን የሆነውን ኢየሱስ ክርስቶስን እናስታቅፋለን። ይሄ ነው እውነታው። አትንካብኝ ማለት አይቻልም። ተገለጠ። በቃ ቋንቋ ውስጥ የምትደበቅበት ምንም ምክንያት የለም። ስለዚህ እስልምና እንዳይነካብኝ እናንተ አትጎርጉሩት ነው። በርካታ ውድ የሆኑ የጭንቅላታቸው አይኪው በጣም ሀይ የሆነ እንደነ እፎይ አይነት ተነስተዋል። እንደነ ሳሚ አይነት፣ እንደነ መሐመድ እውነት ለሁሉ፣ ዳንኤል እውነት ለሁሉ ተነስተዋል። እንደነ ማማይ አይነት ተነስተው ዘረገፉት። እንደነ ካሌብ አይነት ዘረገፉት። ከዛ በኋላ ተሸማቀቁበት ጀመር። በዚህ አስተምሮ፣ በዚህ ህይወት እኛ ይሄንን ህይወት ነው እያሳየናችሁ ኢየሱስ ክርስቶስን እንሰጣችኋለን። ክርስትና ወደ ክርስትና እንድትመጡ እንነግራችኋለን። ይሄ ነው በቃ ይሄው አስተምሮቱ። ዋን ባዝ ነው የሚለው ሁሉን ሚስቱን መዞር በአንድ እጥበት። ከዛ በኋላ ይህን ሲያብራራ 11 ሚስቶች ነበሩት ይላል። አናስ ቢን ማሊክ the prophet used to visit all his wife in around ይላል during the day and the night። ሚስቶቹን ይዞራል በአንድ ቀን ውስጥ በማታና በቀን። then ምን ይለናል? they were 11 in number 11 ነበሩ ይላል። ከዛ በኋላ እዚህ ጋር መጥቶ የ30 ሰው ጉልበት እንደተሰጠው ይነግረናል። ለምን? ለሴክሹዋል ኢንተርኮርስ ያንታላ ለዝሙት ጉልበት ይሰጣል ማለት ነው። አሁን ያሉት ሙስሊሞች ስፔሻሊ ዋሃብያውን ነው መንካት የሚፈልገው። ዋሃብያ ክንፉን ዋሃብያው 4 ሚስት ቢያገባ ሱና ተከታይ ከሆነ ይህን ድርጊት ይፈጽመዋል። አሁን አንደኛው ሚስቱ ጋር ተኝቶ ሳይታጠብ ሁለተኛው ሚስቱ ጋር ይሄዳል። እንደገና ሳይታጠብ ወደ ሶስተኛው ይሄዳል። አራተኛውን ታጥቦ ደግሞ በአራተኛው ላይ መጨረሻውን እጥበት ይፈጽማል። ይህን ትፈጽማላችሁ? ሱኒ ከሆናችሁ ተከታይ ከሆናችሁ ምን ችግር አለ? ቁጭ ብለህ ስትሸና ቁጭ ብለህ መሽናቱ ሰላም ነው። ይህንንም ድርጊት መፈጸም አለብህ። ስለዚህ እንደዚህ አይነት ካካ የሆኑ አስተምሮቶችን እንነግርሃለን። ከዛ በኋላ አይሻ በዚህ ምክንያቱ ቢዚ ሆኖ ትፈቀፍቅ ነበር። በጥፍሯ ትፈቀፍቅ ነበር ወይ? ከዘመኑ ጋር ያው ሎሚም ተጠቅሞ ዶድራንት ተጠቅሞ ቢሄዱስ ሜቢ ያንን አይነት መንገድ ቢሄዱስ? ብሩኬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ቆይ አንዴ ሐዋርያው ሚስቶቹ ምን ላይ ሰጡ? አሁን ይሄን አረብኛውንና አማርኛ እንትና እንግሊዝኛውን ወደ አማርኛ ቀይረው እስቲ አንተ እንደምትለው የሚሆን እንየው። እንቀጥላለን። እሺ ሐዋርያው እንቀጥላለን። እኔ ከዋሻው ታነባለህ አረበኛውን። አሁን አንደኛው በዚህ ምክንያት ነብዩ ኤፍዬ ቆይ አንዴ ነብዩ 11 ሚስቶች በነበሩ ሰዓት አንድ ጥበት ሲያደርግ ኢማጂን ከሴክሹዋል ኢንተርኮርስ በኋላ ዝም ብሎ ነው ጥልቅ አድርጎ ወደ ሁለተኛው ሚስቱ የሚሄደው። እጥበት የለም አይልም። አንድ እጥበት ነው የሚለው። ሲንግል ባዝ ነው የሚለው። የወረደበት ምክንያት አደረገ፣ ሴክሱን ጨረሰ፣ ሱሩን አጥልቆ ሄደ። ሁለተኛው ጋር ሄደ። እንደዚህ ሲሆን ምንድነው? የወንድ ዘር ፈሳሹ ልብሱ ላይ ይንጠባጠባል። ኦፍኮርስ ይሄ እውነታ ነው። ካልታጠበ ይንጠባጠባል። ያንን የተንጠባጠበውን አይሻ በ6 ዓመቷ ወር ከ9 ዓመት በኋላ ይሆናል ሊሆን ይችላል እፈቀፍቅ ነበር አለች። አንድ በሉልኝ። ሁለተኛው ይህንን ሲያደርግ እነዚህ 11 ሚስቶች እንደው ሽቶ ሸታቸዋል። ከአንድ ሚስቱ ጋር ተኝቶ ከአንድ ሚስቱ ጋር ተኝቶ ካልታጠበ ሻወር ካልወሰደ እጥበትን ካልፈጸመ ምን ሊሸት እንደሚችል ራሳችሁ በጭንቅላታችሁ እንትን በሉት፣ አሰላስሉት። ሽቶ ነው የሚሸተው። ተቃራኒ ጾታ ጋር ተኝቶ ወደ ሁለተኛ ሚስቱ ጋር ሲሄድ ምንድን ነው የሚሸተው? እኔ ይኸውላችሁ አሁን ላይ እጃችሁ ላይ እንትፍ በሉና መራካችሁ። በነገራችን ላይ የራሳችሁን መጽሐፍ በትክክል ማታረቡት አኪራ አንተ ታች ውረድ። ስለኔ መጽሐፍ አትነግረኝም። አሁን ይኸውላችሁ እኔ እዚህ ጋር ያላችሁት ሴት ሙስሊሞች በተለይ እንትፍ በሉና ምራቃችሁን እጃችሁ ላይ አሸት አድርጉት ከክርናችሁ በታች። ከዛ በኋላ አሽትቱት እጃችሁን
አሽትቱት። አሁን ራይት ነው፣ ሞክሩት። የራሳችሁን ምራቅ እጃችሁ ላይ እንትፍ በሉና ሞክሩት። ከዛን አሽትቱት። አሸታችሁት። ኤፍዬ አንዴ ልጨርሰው፣ ስልክ እንትን ብሎብኝ ነው። ስለዚህ አሸተታችሁት። ምን ሸተተ? ሚስቶቹ ምን አይነት ፊድባክ ሰጡት? ምን ሸተታቸው? እስቲ አስቡት። 11 ሚስቶች በአንድ ጥበት ሲዞር የእጃችሁ ላይ የተፋችሁት ምን ሸተተ? ከዛ በኋላ ሰውየው ምን ይሸታል? ካሌብ አግዘ ፍየል ወር በግ ሚስቶቹ የሰጡት ምላሽ ግን ኡስታዞቻቸው ምን ይሸታል? ሐዲሱ እንደሚናገር ያው በግ ሸተተ ነው የሚሉት። ኦኬ አሁን ግን የኢትዮጵያ ኡስታዞች ምን ብለው ያስተምራሉ? መሐመድ መዓዛው ጦር እንትኑ ከሽቶ በላይ መዓዛው በጣም ይማርካል ብለው ይነግራሉ። ለምን ይዋሻሉ? እውነቱን ነግረዋቸው በግ ይሸት ነበር ብለው ያስተምሯቸው። ኦኬ እንቀጥል። ሷሃባዎችስ ምን ብለው ሰጡ? ምን መለሱ? በግ ይሸታል። ማስረጃ አላችሁ መጽሐፍቶቻችሁ ላይ። ስለዚህ መጽሐፉ የሚለውን አውሩ። መታችሁ ስታወሩን የማይል ነገር አታውሩ እያለን ነው። ተባረኩልኝ። ቀጥሉ።